ከኦዲዮ ካሴት ወደ ሲዲ በሚቀየርበት ጊዜ የመጀመሪያውን ከኦዲዮ ሲዲ ወደ ገበያ እንዲወጣ ካደረጉት ሰዎች አንዱ የመጀመሪያው ሰው ነኝ። ከዛ ካምፓኒ ፕሮፋይሎችን በሲዲ መስራት ጀመረ። ኢትዮጵያ ኤርላይንስ ራሱ ሴልስ ኪታቸውን እኔ ነበርኩ የምሰራላቸው ነበር። ተሞክረው በጣም በቃ ፌል እያደረጉ ግን ድንገት ቡስት ያደረጉት ኮቪድ ላይ ነው። ያ ትሬንድ እስካሁን አለ። አንዳንድ በጣም የሚገርሙ ሰዎች ያጋጥሙኛል። ሀሳብ አላቸው፣ ትላልቅ ሀሳብ፣ የሚገራርም ሀሳብ አላቸው፣ ግን አክሽን የላቸው። እንዲያውም አንዳንድ ሰዎች ምንድን የሚያደርጉት እንደነዚህ አይነት ሰዎችን ጠጋ ይሉና እየጋበዙ ምን እያሉ ያስወሯቸዋል። ይሄ አክሽን አለው፣ ይሄ ደግሞ ገባ ሀሳብ አለው። ስለዚህ ሀሳቡን ገዝቶ ሄደ። ማሰብ ማለት ዊዛውት አክሽን የትም አይደርስም። በኢኮሜርስ አቅጣጫ ስትሄድ ከትንሽ ዓመታት በኋላ ኢኮሜርስ ኢትዮጵያ ውስጥ በጣም ነው ቡም የሚያደርገው። ይሄ ወጣት ነው ከዚህ በኋላ ነገሮችን እየገፋ ይዞ የሚሄደው። አዲስ አበባ ላይ 85 እና 90% ከተወሰኑ ዓመታት በኋላ ሰዎች ወደ ኢኮሜርስ ይመጣሉ። ዊዛውት ቻሌንጅ ዜር ኢዝ ኖ ቼንጅ የሚባል ነገር አለ። ሰው ካልወደቀ አይነሳም። ሰክሲድ ለማድረግ ሰክሰስፉል ለመሆን ወደ ፐርፌክሽን ለመምጣት ቻሌንጆች እና ፌለሪቲ ኢምፖርታንት ናቸው። እንዴት ናችሁ ተመልካቾቻችን? ዛሬ እንግዳችን በተለያዩ ስራዎች ላይ ተሰማርቶ የሚገኝ ቢዝነስማን፣ የቴክ ሰው፣ ኢንተርፕረነር፣ ኢኖቬሽን ላይ ያለ እንዲሁም ደግሞ ቢዝነስ ኮንሰልትም በኢትዮጵያና ከሀገር ውጭም በአሜሪካ ሀገር ስፔሻሊ እየተንቀሳቀሰ የሚገኝ ሱራፌል ጥላሁን በመካከላችን አለ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ነው። ልታካፍለን ሼር ልታደርገን ትልቅ በዋጋ የማይገዛውን ታይም ስለሰጠን እናመሰግናለን። የመጀመሪያው ጥያቄ የሚሆነው how did everything started? እንዴት ነው ቴኩ ላይ ያለ ኢንተረስት፣ ኢኖቬሽኑም ይሁን የምትሰራቸውን ስራዎች ደቦል የተለያዩ እስከዛሬ የተንቀሳቀስክባቸው ነገሮች እንዴት ተጀመሩ? የሁሉም ነገር መነሻ ምንድነው? እንዴት ነው እድገት? እስቲ ስለሱ ንገረን ትንሽ። ኦኬ፣ በመጀመሪያ ስለጋበዛችሁኝ አመሰግናለሁ። እንግዲህ ያው እንዴት ጀመርክ ለሚለው ነገር ያው ኖርማሊ እኔ ስራ የጀመርኩት በ21 ዓመት አካባቢ ነው። 21 አካባቢ ላይ ነው እና ያን ሰዓት ላይ ብዙ ቴክኖሎጂ ኢትዮጵያ ውስጥ አልነበረም፣ ወይም ደግሞ የቴክኖሎጂ ጅማሬ ገና መጀመር ላይ የነበረበት ጊዜ ነበርና እንዳሁኑ ብዙ ኢንተርኔት የለም፣ እንዳሁኑ ብዙ ሰርች አድርገህ ቶሎ የምታገኛቸው ነገሮች የሉም። እሱም ብቻም ሳይሆን ደግሞ እንደዚህ ዓለም ቅርብ አልነበረችም። ማለት አሁን የፈለግከውን ነገር በፈለግክበት ሰዓት ሁሉን ነገር ኢንፎርሜሽንም ይሁን እዚህ የሆነ የትም ዓለም ላይ ያለ እየተደረገ ያለ ነገርን ማግኘት የምትችልበት ወቅት ነው ያለው። በፊት ግን እንደዛ አልነበረም እና ያው እንደምታውቁት ቴክኖሎጂ በጣም ፈጣን ነው። ከተጀመረበት ጊዜ ጀምሮ እስካሁን ያለው ፍጥነቱ ከፍተኛ ነው እና ያው እንግዲህ እኔ ገና ያኔ ፍሬሽ ማን ላይ ነው የጀመርኩት ስራ ስጀምር እንግዲህ ምንድነው ነገሮችን በማየት እና ያን ነገር ደግሞ ዴቨሎፕ በማድረግ ነው ነገሮችን የምታሳድገው እና ብዙም ቴክኖሎጂውን ባይኖር ግን ጀስት ያው የምናያቸውን ነገር ማሳደግ በጣም እፈልግ ነበርና ጅማሬ የምለው ነገር ምንድነው አንድ ያየሁትን ነገር ኔክስት ስቴፑ ላይ ማሰብ የሚለውን ነገር ስለማስብ እንግዲህ በዛ ይመስለኛል ስራ የጀመርኩት። ያ በጣም ደስ ይላል። እስቲ ማለት እንግዲህ እኔ በትንሹ እንደዚህ የምትንቀሳቀስባቸውን ላይክ የቢዝነስ ቬንቸሮች ለመጥቀስ ሞክሬያለሁ፣ ግን ምናልባት በደንብ እስቲ ግልጽ አድርገህ እስቲ ምን ላይ እንደሰራ እስካሁን ምን ነገሮች ላይ እየተንቀሳቀስክ እንዳለ ከረንትሊም ሆነ።
እንግዲህ እንዳልኩት ያው ስራ የጀመርኩበት ጊዜ ወጣትነት ጊዜ ነው እና የመጀመሪያ ስራ የጀመርኩት እንግዲህ ከሰሯቸው ነገሮች ውስጥ ስነግርህ አንደኛው ከስራ ጋር ወደ ስራ ዓለም ውስጥ የገባሁበት አንዱ የስራ አይነት ታስታውስ እንደሆነ ከኦዲዮ ካሴት ወደ ሲዲ በሚቀየርበት ጊዜ ያን ጊዜ የመጀመሪያውን ማለትም ከኦዲዮ ሲዲ ወደ ገበያ እንዲወጣ ካደረጉት ሰዎች አንዱ የመጀመሪያው ሰው ነኝ። ያንን ለረጅም ጊዜ ሰርቸዋለሁ። ማለትም በወቅቱ ያው ሲዲ ስለነበር የሚሰራው ከስቱዲዮች ማስተር ሲዲ ይመጣል እኛ ጋር እናባዛለን፣ ሌብሉን እናደርጋለን፣ ከቨር ሰርተን ምናምን ለገበያ ይወጣ ነበርና ኦልሞስት ረጅሙን ጊዜ ስራ ከጀመርኩበት ጊዜ ጀምሮ ረዘም ላረ ጊዜ እሱን ስራ ቆይቻለሁ። ባይ ዘ ዌይ ሌብሉን መስራት በጣም ከባድ ነበር። ምክንያቱም ምን አይነት ቴክኖሎጂ ስላልነበረ። እንዴት ነበር ማለት እንዴት ነበር እናንተ የምትሰሩ? በምን አይነት ቴክኖሎጂ ነው? ቴክኖሎጂ የለም። ያው እንዲያውም የነበረው የሚገርምህ አንድ 2x በርነር ነበረችን። አሁን ያው 52 ከዛም በላይ ያለው ማክስ የሚባል ነው ያለው። ያኔ እንግዲህ 2x ማለት 60 ደቂቃ ነው የሚፈጀው አንድ ሲዲ። እሱን ለማባዛት ስትሄድ ደግሞ ወደ 30 ደቂቃ ይፈጅብሃል። አንድ ሲዲ እንግዲህ ለማባዛት 30 ደቂቃ ከፈጀብህ ስንት ብታባዛ እንግዲህ ስንት ሰዓት ሊሆን እንደሚችል አስበው። ምክንያቱም በጣም ብዙ ኒት ነው ያለው እና ራሱን በሌብሏን እንኳን ስንሰራ በእጃችን ቆርጠን ምናምን የምንለጥፍ የነበረው። ከዛ በኋላ እያደገ ሲመጣ ይቺ ስታምፐር የምትባል መጣች። በስታምፐር እያደረግን ምናምን ቴክኖሎጂም ትንሽ እያደገ ሲመጣ ከ2x 4x መጣ፣ ከ4x 8x የሚል እያለ መጣ። ፋይናሊ ያው እነዚህ ማባዣችሁ ዲፕሊኬሽን ማሽኖች መጡ። ነገሮችን ቀላል እያደረገልን ሄደና እያለ ያው በዛ ነው እንግዲህ ስራ ጀመርኩት። ከሲዲው በኋላ ምንድነው ሲዲውን ማባዛቱንና ከቨር መስራቱን ትንሽ ለማሳደግ ሞከርኩና ውስጡ ዳታ ውስጥ ያለውን ወደ ዳታው ደግሞ መምጣት ጀመርኩኝ። ምክንያቱም ያኔ ያው መጀመሪያ እኔም ስለነበርኩኝ ብዙም ስራ ነበረው። በኋላ በጣም ብዙ ሰዎችም ወደ ስራው ሲገቡ ትንሽ ስራውን ለማሳደግ ሳስብ ከማባዛቱና ሌብል ከማድረጉ መሆር የተሻለ ምንድነው የሚለውን ነገር ሳይ ደግሞ ዳታው ላይ መስራት የሚለው ነገር አመዘንኩኝ። ያኔ ነው ከቴክ ጋር በደንብ ግንኙነት የፈጠርኩት ያን ሰዓት ላይ ይመስለኛል። እና ከዛ ካምፓኒ ፕሮፋይሎችን በሲዲ መስራት ጀመርን። ያው ያኔ አዲስ ነው ካምፓኒ ፕሮፋይል የሚባል ነገር በብሮሸር በምናምን ነው እንጂ የምታሳትመው እንደዚህ ኤሌክትሮኒክስ ዲጂታል የሆነ የለም። እንግዲህ ያን ሰዓት ላይ ከተማ ውስጥ ላሉ ኦልሞስት ለትላልቆቹ ከኤንቲኦ ጀምሮ ላሉት ለቱሪዝም ካምፓኒዎች በሙሉ ካምፓኒ ፕሮፋይላቸውን ከእኛ ጋር ነበር የሚያሰሩት። ከዛም ባሻገር ኢትዮጵያ ኤርላይንስ ራሱ ሴልስ ኪታቸውን እኔ ነበርኩኝ የምሰራላቸው ነበር። ያው እንደዛ እያለ ቀጠለ። ሌላ እንግዲህ ያው እዛው ስትገባ ቴክኖሎጂ ውስጥ በደንብ እየገባ ትሄዳለህ። እያሰፋ ነው ብዙ ነገሮች ውስጥ ገባን። ፋይናሊ ደግሞ ቅርብ ጊዜ ያው ኮቪድ ሀፕን ያደረገ ጊዜ ከዚሁ ጋር የተያያዘ ነው። ያው የቴክኖሎጂ ነገር ነው። ያን እርግጥ እኔ ፋይናንስ ላይ ሰራ ነበር። ፋይናንስ ፋሲሊቴት አደረግ ነበር እና ኢንተርናሽናል ፋይናንስ ለፕሮጀክቶች። በጣም ብዙ ሀገር ስለሚሄድ ስለነበር ያኔ አንድ ከባድ ችግር ያጋጠመን ምንድነው ኮቪድ ሲመጣ ሁሉም ዓለም ተዘጋ። ስለዚህ ያኔ ጀስት ሁሉም ቤቱን የተቀመጠው ምንድን ነው የምናደርገው ስንል ለካ አንድ ቀን አንድ ሀሳብ መጣልኝ እና ምንድነው ሀሳብ ጀስት ሰው እጅ በመጣጠብ አፍንጫ በመሸፈን ምናምን ነገር ነበር ትይዛችሁ እንደሆነ ወይ ዲስታንስ በመጠበቅ ምናምን የሚል ነገር ነበር የነበረው። ግን ሙሉ አካልህ ቫይረሱ ሊኖር ይችላል። ይህ ነገር እንዴት ነው ሙሉ አካል ዲስኢንፌክት የማይደረገው በሚል ሀሳብ የሆነች አንድ ማሽን ደግሞ ሰራሁኝ እና እሷ በቃ በጣም ወክስሩ እንትን ነገር ናት። ወክስሩ ነገር ናት። ስትገባ ሙሉ አካልህን ዲስኢንፌክት ያደርግሃል።
እና የመጀመሪያዎቹ እንዲያውም ፈኒ ነበሩ። ምክንያቱም ያው ሙከራ አይደለ በሙከራ አይደለች የምታመጣው እና ስትገባ ምናምን በደንብ አድርጎ ያረሰረሰ በቃ ያጥባል እና በኋላ ያሻሻል ነው። ምክንያቱም ያኔ ያው እንትኑም አልነበረንም አዲስም ሀሳብ ስለነበረ ለሁሉም አዲስ ነው። እንደዚህ ሚስት ማድረጊያዎቹ ምናምን ኖዝሎቹ ብዙ አልነበሩም እና እሱን እስከማገኝ ድረስ ብሎ በተለያየ ነገር ነበር የምሰራውና በኋላ በደንብ ተስተካክሎ መስራት ጀመርን። ኦልሞስት ሆል ሚኒስትሪ መስሪያ ቤቶች አብዛኛው ሚኒስትሪ መስሪያ ቤቶች እንዲያውም ቱሪዝሙ ሲጀመር የኢትዮጵያ ቱሪዝም በእኛ ማሽን የተጀመረው ብዙ ትላልቆቹ መስሪያ ቤቶች ላይ ነበር። ትምህርት ቤቶች በጣም ብዙ ትምህርት ቤቶች እንዲያውም እንደ አንድ ሪኳየርመንት የሆነ ነበር። እንዲያውም እሱ ከሌለ ትምህርት ቤት እና እንደዚህ አንድ ዲስፔንሰር አይነት ነገሮች ልክ አሁን የቅድም ያየናት ያናንተ ናሽናል ቻይ እዛ ውስጥ አይነት ልክ እጅን ትከታለህ ሙሉ ሙቀትን ይነግርሃል ምናምን ነገር እሱንም በየቢሮዎቹ በርበር ላይ መግቢያ ላይ እናደርግ ነበርና እንግዲህ እነዚህ ነገሮችን እየሰራን ነበር። ከዛ ደግሞ አሳደግ ነውና ወደ ኢኮሜርሱ ገባል። ኢኮሜርሱ ያው እንግዲህ በተለይ ኮቪድ የመጣ ጊዜ ኢኮሜርስ በጣም አደገ። ወርልድ ዋይድ ቡስት አደረገ። ያን ነገር አይ ነበር እና ኢኮሜርስ ኔክስት ፊውቸር እንደሆነ ገባኝ። ምክንያቱም አሁን አይተህ እንደሆነ ብዙ ኢኮሜርሶች ተሞክረው በጣም በቃ ፌል እያደረጉ ግን ድንገት ቡስት ያደረጉት ኮቪድ ላይ ነው። ያ ትሬንድ እስካሁን አለ። አሁን ሰው ኦልሬዲ ስለለመደ እጁ ላይ ማዘዝ ስለለመደ ቤቱ ድረስ ስለሚመጣለት በሩ ድረስ ስለሚመጣለት ያንን ትሬንድ ኦልሬዲ ስለለመደው ስቲል አሁንም አሁን ለምሳሌ ለአሜሪካን ሀገር ውስጥ አሁን ዶርዳሽ የሚባል ካምፓኒ አለ። የሚታወቅ ካምፓኒ ነው። በ3 ቻይናዎች የተጀመረ ነው እና ዶር ቱ ዶር ነበር እየሄዱ እያንኳኩ ፕሊዝ ይህን ነገር አፕሊኬሽን ጫኑና ቤታችሁ ድረስ እናመጣላችሁ ዕቃ ወይም ደግሞ እንደዚህ ምናምን ነገር ይሉ ነበረ። ኮቪድ ታይም ላይ ቡም አደረገ በጣም። አሁን ይሄ ዶርዳሽ ኦልሞስት ወደ 67% አካባቢ የአሜሪካ ህዝብ ይጠቀመዋል። 300 ምናምን ሚሊዮን ነው እንግዲህ ህዝብ። ከኢትዮጵያ ህዝብ በላይ ዶርዳሽን የሚጠቀም አሜሪካ ውስጥ አለ ማለት ነው። ስለዚህ ቡስት ያደረገው ኮቪድ ነው። ሰው ያን ሰዓት ላይ በቃ እነዚህ ነገሮች የእኛም ፊውቸር እንደሚሆን ገባኝ። ምክንያቱም ኢኮሜርስ አድቫንቴጁ ምንድነው? የምትፈልገው ነገር በር ላይ ነው የሚመጣው። የትም አትሄድም። ጀስት ሾፒንግ ላትሄድ ትችላለህ፣ የተለያየ ቦታ ላትሄድ ትችላለህ። የምትፈልገውን ነገር እጅ ላይ ያዘህ በር ድረስ የሚመጣልህ አይነት እንትን ያለው እና ይሄ ከብዙ አንግል ስታየው ላይፍን ኢዚ የሚያደርግ ነገር ነው። ምክንያቱም አሁን ለምሳሌ እንበልና ከዚህ ተነስቼ ሰምዌር መርካቶ ለመሄድ የሚሄድበት ሰዓት አስበው፣ ክራውድዱን አስበው፣ ፀሐዩን አስበው፣ ብዙ ነገር አለ እና ኦፍኮርስ ምናልባት ትንሽ ሊቀንስ ይችላል መርካቶ ሄጄ የምገዛው ነገር። ግን መቀነሱ ብቻ ሳይሆን ሉዝ የማደርጋቸው ነገሮች ስንት ነገሮች ናቸው። ለምሳሌ ታይሜን አስበው፣ በጣም ሉዝ አደርጋለሁ። የእኛ ሀገር ደግሞ ድራይቪንግ ሲስተም ታውቀዋለህ፣ ስትሰዳደብ ነው የምትደርሰው እዛ ማለት አይምሮ በጣም ተበለሻሽቶ ነው እዛ የሚሰድብ ማዕት አለ ኤግዞስትድ ሆኖ እዛ እስክትደርስ ብዙ ነገር አልፈህ ትደርሳለህ። ከዛም በኋላ ደግሞ በጣም ኢኮሜርስ በጣም ኢምፖርታንት ነገር ነው ብዬ የምለው መሰለህ፣ ብዙ ጊዜ አንዳንድ ቦታዎች ላይ ሄደን እቃ የለም እንባላለን። ሄደ ማጣት አለ which is በጣም ከባድ ነገር። ምክንያቱም ሰዓትን ሉዝ አድርገህ ኮስት አድርገህ ነዳጅ አውጥተህ ምን ብለህ እዛ ደርሰህ የለም ሲሉ በጣም እሱ ፍለጋ ደግሞ ሌላ ቦታ ትሄዳለህ። ኢኮሜርስ ላይ ግን እንደዚህ የለም ከሆነ እዛ ላይ ነው የምታየው፣ አለም ከሆነ እዛ ላይ ነው የምታየው። የሆነ ስቴፕ ከሄድክ በኋላ አይደለም የምታውቀው እንደሌላ እንዳለ። ከዛ አኳያ ኢኮሜርስ በጣም ጥሩ ነገር ስለሆነ ያንን ሳይ ኢኮሜርስ ለሀገራችንም ሴም ታይም ደግሞ ለኢንተርናሽናል ማርኬትም አስፈላጊ ነው በሚል ሀሳብ ወደ ኢኮሜርስ ተቀላቅለናል። በጣም ደስ ይላል። እንግዲህ ማለት ኮሜርሱን፣ ኢኖቬሽንን፣ ኮንሰልቲንጉንም እንግዲህ ደግሞ ከየት እንደተጀመረም ሰምተናል። በጣም ነው ደስ የሚለው። ብዙ ጊዜ ላይክ አሉ ብዙ ሃምብል ቢግኒንጎች አሉ፣ ግን
ማለት ዲጂታላይዝ ሲዲን ዲጂታላይዝ ከማድረግ ተጀምሮ አሁን ደግሞ በዚህ ደረጃ መድረስ መስፋት ማለት ዋናው ነገር መጀመሩ ነው ትልቁ ፖይንት እና እየሰፋን እያደገ ነው የሚሄደው ያ በጣም ማለት ትልቅ እንግዲህ ሁሉንም ኦዲየንሳችንን የሚያስተምር ነገር ይመስለኛል ብዙ ነገሮች ከየት ተጀምሮ የት እንደሚደርሱ አይታወቁም ግን የጀመረ ሰው ብቻ ፖዚቲቭ ነው መጀመሩ የሆነ ቦታ ይደርሳል የሆነ ዴስቲኔሽን ይኖረዋል ጅማሬ በጣም ኢምፖርታንት ነገር ነው ማለት አሁን ብዙ ሰው ለምንድን ነው ሰክሲድ የማያደርግ ወይም ደግሞ ለምንድን ነው አንድ ሰው መስራት የማይችለው ብለህ ስትል ከአክሽን ጋር እያያዛል ምክንያቱም አንድ ሰው አንድን ነገር አስበው ያ ያሰበውን ነገር ለመተግበር ካልተነሳ ያ ሰውዬ በማሰቡ ብቻ የሚያገኘው ነገር የለም ያ አንዳንድ በጣም የሚገርሙ ሰዎች ያጋጥሙኛል ሀሳብ አላቸው ትላልቅ ሀሳብ የሚገራርም ሀሳብ አላቸው ግን አክሽን የላቸው ሁሌ ስታገኛቸው ፉል ኦፍ አይዲያ ናቸው ግን ኖ አክሽንስ እንዲያውም አንዳንድ ሰዎች ምንድነው የሚያደርጉት እንደነዚህ አይነት ሰዎችን ጠጋ ይሉና እየጋበዙ ምን እያሉ ያስወራቸዋል ይሄ አክሽን አለው ይሄ ደግሞ ገባ ሀሳብ አለው ስለዚህ ሀሳቡን ገዝቶ ይሄዳል ከዛ with action ከዛ አንድ ነገር አድርጎ ይሄ ነገር እኮ አስቤው ነበር ይላል ያለው ማሰብ ብቻ ምንም አይሰራም ማሰብ ብቻ ምንም ጥቅም የለውም ማሰብ ማለት without action የትም አይደርስም እና አንዳንድ ጊዜ ደግሞ የምታስበውን ሀሳብ መፍራት የለብህም ብዙ ሰዎች ነው ችግራቸው ይፈሩታል አሁን ለምሳሌ ሲዲ ስጀምር በጣም ያስፈራል ምክንያቱም አንድ ባዶ ሲዲ የሚሸጠው በዛ ሰዓት 180 ብር ነው 180 ብር ማለት ያውኑ 180 ብር አይደለም ታይምስ 100 በለው በጣም እና ብዙ ብር ነው ስራ የለኝ ምንም ያለኝ ሰው አይደለሁም ሃው እንዴት ነው በ180 ብር መቀለደው በዛ ሰዓት ቢበላሽ በተበላሽ ማለት ተበላሽ ነው መቀለድ ስለዚህ አክሽን ስትጀምር ሪስክ አለ ስለዚህ አክሽን ላይ ሪስክ ስላለ ሁልጊዜ ሪስክን ደግሞ ወስደህ ነው የምትጀምረው እንጂ ዝም ብሎ አይዲያ ብዙ ሰው አይዲያውን ይፈራዋል ይሄ ነገር እኮ ያስፈልገዋል አልችለውም ይላል ሪስኩን መውሰድ አይፈልግም ግን ያለ ሪስክ ምንም ነገር ምንም አይችልም እንደውም የሆነ አባባል አለ አይደል the big risk is not taking a risk አይደል ማለት ትልቁ ሪስክ ወስዶ የሆነ ነገር አለመስራት አለመጀመር በጣም በቃ የሆነ ሰው ሰክሰስፉል ሳይሆን እንዲቀር ያደርገዋል ማለት በህይወቱ ትልቅ ዳይናሚክ የሚባል ነገር ሳይፈጥር እንዲያውም የሀገራችን ሰው ትልቁ ችግሩ ይሄ ነው መጀመሪያ ሪስክ ከሌላው ዓለም የሚለየን ሪስክ ቴክ አለማድረጋችን ይመስለኛል ይሄ የእኛም ብቻም ሳይሆን የአፍሪካንስ ችግርም ነው ምክንያቱም ብዙ ነገር ላይ እንደሆነ በቃ እንዲመጣ ነው ነገሩ የምንፈልገው እንጂ እኛ ሄደን ማምጣት አንፈልግም ማለት በቃ የሆነ ነገር አለ አሁን ለምሳሌ እኛ ያለንበት አካባቢ የምንኖርበት አትሞስፌር ኤሪያው ጥሩ የሚባለው የዌዘር ኮንዲሽን ላይ ነው የምንኖረው ብዙ ነገር መስራት የሚቻልበት አካባቢ ላይ ያለ ነው ለመኖር ለኤግዚስት ለማድረግ ወይም ደግሞ ይሄ ጊዜ ምግብህን ለማግኘት ብዙ ማያደክምህ ሁኔታ ላይ ያለ ነው ግን ምንድነው መጀመርን አንችልም የሆነ ከጀመርነው እናደርገዋለን ግን መጀመር ላይ ነው ችግራችን ቁጭ ብለህ በቃ ያው ነገር እንዲመጣ ነው የምትጠብቀው እንጂ ሄደ ያንን ነገር ማድረግ ወይም መጀመር የሚለው ነገር ላይ ብዙ ህዝባችን ላይ ብዙ ነገር አታይም ደስ የሚለው ግን አሁን ያለው ጄኔሬሽን እንደዛ አይመስለኝም ደፋር ነው ይሞክራል እና መሞከር ካለ ይሆናል ካልተሞከረ አንድ ነገር አይሆንም አለመሆኑም አይታወቅም ማለት እኔ አንዳንድ ጊዜ ብዙ ሰዎችን እላቸዋለሁ ምን እላቸዋለሁ በተለይ ወጣቶች ሳገኝ ሞክሩት ከሆነ ሆነ ነው ካልሆነ ሉዝ አታደርግም በቃ ሞክሬው ነበር አልሆነም which is good ጥሩ እኮ ነው አንድ ነገር አልሞከርኩትም ይሄ ነገር ጥሩ ሊሆን ይችላል ብዬ ከማስብ ገባ ሞክሬው አልሆነም ማለት which is good ጥሩ ነው ሁሉም ነገር ከሙከራ ነው የመጣው ዛሬ ዓለማችን ላይ የምናየው ነገር በሙሉ በሙከራ የመጣ ነው እንጂ ፐርፌክትሊ ይሄውን እግዚአብሔር የፈጠረው ነገር ካልሆነ በስተቀር
ሰው የፈጠረው ነገር በሙሉ በሙከራ የመጣ ነው። ልክ ነው። ያለ ሙከራ የመጣ ነገር የለም። ሁሉንም ስታያቸው አሁን ዛሬ አውሮፕላን የፈጠሩ ሰዎች ስታያቸው ስንቴ ወርቀዋል፣ ስንቴ ፌል አድርገዋል። እና ሙከራ ውስጥ ውድቀት አለ። ሙከራ ውስጥ ብዙ ጊዜ ማይሆኑ የሚመስሉ ነገሮች አሉ። ግን ሙከራን ደግሞ ወጥረህ ከያዝከው ፋይናሊ የምትፈልገውን ነገር ታደርገዋለህ እንጂ አሁን ለምሳሌ አስታውሳለሁ ሲዲውን ስሰራ 10 ሲዲ ነው የከሰርኩት በዛ ሰዓት። ለእኔ 10 ሲዲ አሁን ስታወራው ትንሽ ነው፣ ያኔ ግን ትልቅ ብር ነው። አታስበውም። በቃ በጣም ከባድ ነው። ምክንያቱም 180 ብር ማን በዛ ሰዓት 180 ብር አፎርድ በእኔ ደረጃ አፎርድ አይደረግም። ኢቨን ገባ እንኳን አይደለም በእኔ ደረጃ እንሳት ትላልቅ የብዙ ሰዎች ደሞዝ እኮ ነው በዛ ሰዓት 180 ብር። በጣም ያንን ፌል ስታረግ ገባ ቀላል አይደለም። ግን ፋይናሊ መጣ። 7ኛው 8ኛው አካባቢ ላይ መጣልኝ። ግን አንደኛውን ሁለተኛውን ሞክሬ ሶስተኛውን ሞክሬ ከዚህ ላይ በቃ ብል እዛው ነበር። ዛሬ ምናልባት እዚህ የደረስኩበት ደረጃ ላይ ላልደርስ እችላለሁ። እዛ ጋር ነበር የምቆመው። ስለዚህ ከሞከርከው አንድ ነገር ለውጥ ያመጣል። መሞከሩ ኢዝ ወርዚ ነው። መሞከር በጣም አስፈላጊ ነገር ነው። በቃ ሞክረው ከሆነ ይሆናል። ኦኬ ስትሞክር ግን ለሙከራ ብላ ትሞክረው፣ ለማድረግ እንዲሳካ ይሳካል ብላ ሞክረው። ስታረገው ይመጣል። ዛሬ ትላልቅ የምናውቃቸው ኦሎምፒክ ላይ የምናያቸው ትላልቅ አዋርድ ሽልማት የሚቀበሉ ሰዎች ሞክረውት ተለማምደውት ገብተዋል። በጣም ብዙ ዋጋ ከፍለውበት ነው መጨረሻ ላይ ያቺን አክሊል የሚያገኙት እንጂ ዝም ብሎ ከመሬት ተነስቶ አንድ ሰው ጎበዝ ስለሆነ እዛሽ ጋር ሄደው በሸለም አይችልም፣ ሊሆንም አይችልም። እና መሞከር ስታስብ መሞከር ላይ ብቻ መቆም የለብህም። ማሰብ አለ፣ ከዛ መሞከር አለ። መሞከርም ደግሞ መቆም የለበትም። እሱንም አሳልፈ ሄደ ፌል ቢያደርግ እንኳን እስከ መጨረሻው መሞከር እስኪሆን መሞከር ከሆነ በኋላ ያኔ በቃ ላይፍህ አውቶማቲካሊ ራሱ ይቀይረዋል። እና ማሰብ አንድ ትልቅ ነገር ነው። ከዛ መሞከር አክሽን መውሰድ ጥሩ ነገር ነው። የሞከርከውን ነገር ደግሞ እስከ ፍጻሜው ይዘህ መሄድ ለውጥ ያመጣል። በጣም ልክ ነው። እንግዲህ ስለ ደቦል ደግሞ እስቲ በደንብ እናውራና ማለት ኢኮመርስ ከኮቪድ ከፓንደሚኩ በኋላ በደንብ ተስፋፋ፣ ቡስት አደረገ ወርልድ ዋይድ ኢቨን ማለት ለሁሉም ሰርድ ወርልድ ካንትሪ የሆነ ለኛ ለአደጉ ለሚባሉት ዴቨሎፕድ ለሆኑ ሀገሮች ጭምር ማለት በእኩል ደረጃ ባንለውም ግን ተቀራራቢ እንደ ድሮ ልዩነት ሳይኖር ሁሉም ጋር ተለምዷል። ሰዎች አሁን በዚህ ሰዓት ኢትዮጵያ ውስጥ ኢኮመርስ ይጠቀማሉ። ኦርደር አድርገው ስፔሻሊ የፉድ ኦርደሮች፣ እንደዚህ ልብሶች፣ የተለያዩ አሁን ደግሞ ወደ ግሮሰሪም ወደ ምን እየሰፋ እንትን እያለ ነው የሄደው እና በመጀመሪያ እስቲ የኢትዮጵያውን የኢኮመርስ ማርኬት እና እንዲሁም ደግሞ ደቦል ኦፕሬት የሚያደርግበትን አሜሪካ ያለው የኢኮመርስ ማርኬት ምንድን ነው ልዩነታቸው፣ ዳይናሚክሳቸው፣ እዚህ ያለው ቻሌንጅ ምንድን ነው እና በዛው ደግሞ ደቦል አፕም ያሉትን ፊቸሮች እንዴት አይነት ነገሮች በውስጡ እንደያዘ እስቲ። እንግዲህ ደቦልን የጀመርነው ኦልሞስት 4 ዓመት 5 ዓመት ይሆናል እዚህ የጀመርነው። ማለት ያው ኢኮመርስ ለኢትዮጵያ ገና አዲስ ነገር ነው ማለት አለ፣ ግን ያን ያህል ሰው ውስጥ አልገባም። እንዲያውም ከአፕሊኬሽኖች ይልቅ ሰዎች በአፕሊኬሽን ከሚያዙ ይልቅ አሁን በቴሌግራም ላይ ብዙ ሽያጮች እንዳሉ አውቃለሁ። ብዙ ፕላትፎርሞች የቴሌግራም ሽያጮች ብዙ እንዳሉ አውቃለሁኝ። እሱም አንድ ኢኮመርስ ነው አክቹዋሊ። ያው ትክክለኛ የኢኮመርስ እንትኑን ባያሟላውም ግን ኢኮመርስ የምትለው ነገር ነው። እኛ ሀገር አፕሊኬሽን መጫን በራሱ ትንሽ ችግር አለ። ሰዎች ብዙ አፕሊኬሽን የመጫን እንትን የለንም እና አንዱ ቻሌንጅ ኢትዮጵያ ውስጥ ምንድን ነው እንግዲህ አፕሊኬሽን ከመጫን ይጀምራል። አሁን ቴሌግራም ግዴታ ስለሆነ ቆይቶ ስለተጫነ ቀድሞ ስለተጫነ ሰዎች በዛ መጠቀሙን እንትን ያደርጉታል፣ ኤክሰርሳይዝ ያደርጉታል ማለት ይቀላቸዋል።
አዲስ አፕሊኬሽን ሲመጣ ግን ያንን ሰው አዲስ አፕሊኬሽን ጫን ስትለው ለመጫን በጣም እንትን ያስፈልጋል። በጣም ፑሽ ማድረግ አለብህ ወይ በማስታወቂያ ወይ በደንብ አድርገህ። አሁን ቴሌግራም የተጫነበት ዋና ምክንያት የቴሌግራም እንትኑ ስልክ ነው። ሲጀምር የመጣው ስልክ ነው፣ በስልክ ነው፣ ፍሪ ነው። ያችን ፍለጋ ሁሉም ያችን ፍሪ ነገር ስለሚፈልግ መጀመሪያ ነው ጭኗታል። እያሳደጉ መጡና ያችን ደግሞ ወደ ኢኮሜርስ ሲያመጧት ወይም ደግሞ ወደ ገበያ ስነት ሲያመጡት ለሰው ኢዚ ነው። ማንም ሰው ጋር ብትሄድ ቴሌግራም፣ ዋትሳፕ፣ ቫይበር የለም። እንዲያውም አሁን ትንሽ ዋትሳፕ እና ቴሌግራም ዊን አድርገዋል በጣም። ሌላው ፌስቡክ እና ምናምን ናቸው። አሁን እነሱም ሾፒንግ ላይ ኦልሬዲ አሉ፣ ማርኬት ፕሌስ አላቸው እና ኢቨን አሁን ቲክቶክ ጀምሯል። አይተህ እንደሆነ ለምን ሁሉም እጅ ላይ አለ። ስለዚህ ከእንትንነት ይልቅ ከኢንተርቴንመንት ይልቅ ይወጡና ወደ ምን ይመጣሉ? ወደ ቢዝነስ ሳይድ ይመጣሉ። ለምን? አድቫንቴጅ ስላለው ነው፣ ትልቅ ትራንዛክሽን ስላለው ነው። እና ትንሽ አሁን እኛ ጋር ከበድ የሚለው የነበረው አሁንም ትንሽ እንደ ቻለንጅ የማየው ይሄ የዚህ እንትኑን ነው፣ አፕሊኬሽን የመጫን የሚለው ነገር ትንሽ እኛ ጋር አለ። ግን ሰው አንደርስታንድ ካረገው ምን ካለው ያው ብዙ አፕሊኬሽኖች ይጫናሉ። አሁን ለምሳሌ ቴሌብርን የማይተው እንደሆነ ወደ ኢኮሜርስ በጣም መጥቷል። መጀመሪያ ግን የሚሰጥ የነበረው ሰርቪሱ ቴሌኮሙኒኬሽን ነው። በኋላ ላይ ያው ወደ ኢኮሜርሱ ወደ ፔመንት ጌትዌይ ወደ ምናምኑ ሄደ፣ እየሰፋ መጣ እና ያን ስታየው ሰዎች መጀመሪያ የሚፈልጓት ነገር አለች፣ ፍሪ የሆነች ነገር ወይም ደግሞ አስገዳጅ የሆነች ነገር። ከዛ በኋላ ነው ያን ነገር ስታመጣለት በደንብ ዩዝ የሚያደርገው። ሌሎች አሉ አንዳንድ የተጫኑ አፕሊኬሽኖች ያው በባንኮች ላይ አይተህ እንደሆነ ባንኮችም ተመሳሳይ ነገሮች ናቸው ያሏቸው። አሁን ባንኮች መጀመሪያ ባንኪንግ ሲስተም ነበረ፣ ሞባይል ባንኪንግ። ያ ሞባይል ባንኪንግ እያደገ አሁን ነዳጅ ውስጥ ገብተዋል፣ የተለያየ ነገር ውስጥ ገብተዋል፣ ብዙ ነገሮች ውስጥ ገብተዋል፣ ሱፐር አፕ ደረጃ እየደረሱ ነው። እነዚህ ነገሮች ምንድን ነው ስትል ገባ አንድን አፕሊኬሽን ብታወጣ ለብቻው ብታወጣው ህዝባችን ዳውንሎድ የማድረግ እንትኑ አነስተኛ ነው። አሁን አይተህ እንደሆነ ብዙዎቹ በግል አውጥተዋል። አሁን ለምሳሌ አቢሲኒያን ስትመለከተው አፖሎ ብሎ ሰው ዳውንሎድ እንዲያደርግ በጣም ነው ፑሽ የሚያደርጉት። በጣም ፑሽ ካረክ በኋላ ነው ሰው የሚጭ ነው። ኢኮሜርሳችንም ላይ ስንመጣ ይሄ ነገር ትንሽ እንደ ቻሌንጅ ይታያል። ሰው ቶሎ ዳውንሎድ አድርጎ ያን ነገር የመጠቀም ትንሽ ችግር አለ እና እኛም ደቦልን ስንጀምር ትንሽ ካየነው አንዱ ቻሌንጅ ምንድን ነው ዳውንሎድ አድርጎ የመጠቀም ችግር ትንሽ ኢትዮጵያ ውስጥ አይተናል። ኤኒዌይ ግን በዛም ይሁን በዚህ ብዙዎችን እያስጫነን ነውና ብዙ ተጠቃሚዎችም አሉን። ሎካሊ እኛ ሀገር ውስጥ ነው የጀመርነው። ስንጀምረው ያንን ስንጀምር ትንሽ አዲስ አይነት ቢዝነስ ሞዴል ይዘን ነው የመጣ ነው። ምንድነው ነበሩ ከዛ በፊት አንድ መሰለኝ የነበረው እንደዚህ ግሮሰሪ ላይ የሚሰራ ኢኮመርስ አስቤዛ በረከት እና የእነሱ ምንድነው ትንሽ ከኢንስታካርት ጋር የሚመሳሰል ባህሪ ነው ያላቸው፣ በጣም ጥሩ ነገር ነው እና ሾፕ ያደርጉልህና ያመጡልሃል። እኛ ደግሞ ትንሽ ለወጥ አድርገን የመጣ ነው። ምንድነው ስቶክ ይዘን ነው የምንሰራው። ለምሳሌ አሁን አንድ ነገር አለ፣ ቬንደርም ጭምር ናችሁ እንደ ቬንደርም እና ስቶክም እንይዛለን። ስቶክ ስንይዝ ግን የእኛን ስቶክ አይደለም የምንይዘው። ለምሳሌ መጀመሪያ ዲል ያደረግነው ከኩዊንስ ሱፐርማርኬት ጋር ነው። ኩዊንስ ሱፐርማርኬት ትልቅ ሱፐርማርኬት ነው ኢትዮጵያ ውስጥ፣ ፋሲሊቲውም ሂውጅ ነው እና ምንድን ያደረግነው ከእነሱ ጋር ዲል አድርገን ቦታ ይሰጡናል። እዛ ቦታ ላይ የምንፈልገውን እቃ ስቶክ እናደርጋለን። ስቶክ ያደረግነውን ነው አቬለብል የምናደርገው አፕሊኬሽናችን ላይ። ሰው አለም የለም ለማለት ኢሚዲየት ነው እዛ ጋር የምንሰጠው እና ኢቨን ያለንን ብዛት ማወቅ ትችላለህ። ምክንያቱም አንደኛ በልክ መሸጥ አንፈልግም። ምክንያቱም በልክ ስትሸጥ ወደ ነጋዴው ነው የሚሄደው። ነጋዴው ምክንያቱም ያው ኩዊንስ በጣም እቃቸው ምርካሽ ስለሆነ ብዙ ነጋዴ ይመጣል እና ምንድነው የሚሆነው ነጋዴውን ሳይሆን እኛ ታርጌት ማድረግ የምንፈልገው
ኮንሱመሩ ነው እና ያን ኮንሱመር የምታገኘው ደግሞ የተወሰነ እያረክስ ትሸጥለት ነው። ከዛ አኳያ ስቶኮችን ይዛለን። ያንን ስቶክ ኦንላይን እናደርገዋለን። ከዛ ሰው ይመጣል፣ ኦንላይን ይገዛል። ሁለት አይነት መንገድ አለን። አንደኛው ኦንሳይት ፒክአፕ አለን። ሰው እዛ ድረስ መጥቶ ሬዲ ሆኖለት ተዘጋጅቶ መኪና ሲቀመጥለታል፣ ይዞ መሄድ ይችላል። ሁለተኛው ሞዴል ደግሞ የዴሊቨሪ ነው። እስከ ቤታቸው ድረስ ዴሊቨሪ ይደረጋል። ምክንያቱም ያው ዴሊቨር ስታደርግ ትንሽ ኮስቱ ይጨምራል። ኦንሳይት ፒክአፕ ሲሆን ደግሞ ኮስቱ ይቀንሳል። ስለዚህ አብዛኛው ሰው ለምሳሌ አሁን ምንድነው ኩዊንስ በየቦታው አለ፣ ወደ 10 ምናምን ብራንች አላቸው። ስለዚህ ያንን በየብራንቹ ስላለ ኢዚ ነው፣ ከየትም ቦታ ላይ ፒክአፕ ለማድረግ በጣም ኢዚ ነው። ትንሽ የኛ ከሌሎቹ ለየት የሚልበት መንገዱ አንዱ ይሄ ነው እና በዛ መንገድ ነው እየሰራን የነበረው። ግን ይህን ነገር ያው እኔ ሁልጊዜ አንድ ነገር ላይ ብቻ መቆም አልፈልግም፣ ማሳደግ እፈልጋለሁ እና ብዙም እንደነገርኩ ያው ብዙ ሀገርም ስለሚሄድ ወደ አሜሪካም ሳየው አሜሪካ ላይ በጣም ብዙ አበሻ አለ። እውነት በጣም አሁን ዲሲ አካባቢ ስትሄድ ዴንቪ የሚባለው አካባቢ ዲሲ፣ ሜሪላንድ፣ ቨርጂኒያ ኦ ማይ ጋድ በቃ የሆነ ሌላ ኢትዮጵያ የገባህ እስኪመስል ድረስ ነው። አይለይም ምንም ከኢትዮጵያ። ሜሪላንድ ብትሄድ አሁን ሜሪላንድ አካባቢ ሲልቨር ስፕሪንግ የሚባለው አካባቢ ላይ ዳውንታውን አካባቢ ስትሄድ ማመን ነው የሚያቅተው። ማለት ሁሉ ነገር አማርኛ ነው። ድሮ ሲባል ሰማ ነበር እና ስታሰስደስ ከኋላ ይማረህ የሚላት አይጠፋም ትባል ነበር። እውነት ነው። ከመብዛቱ የተነሳ ኮሚኒቲው እንግዲህ ይሄ ስንት ዓመት በጣም ረጅም ዘመን ነበር ስሰማ የነበረው። የአሁኑ ደግሞ ታይምስቴን ምናምን ነገር ሆኖ ነው ጨምሮ የመጣው እና እኔ ለመጀመሪያ ጊዜ አሜሪካ ሲሄድ መጀመሪያ ወሰዱኝ ቨርጂኒያ አካባቢ ነው። ከኤርፖርት ወጥተን እዛ ጓደኞቻችን ጋር ወደ ቨርጂኒያ መጣን እና እዛው ኤርፖርቱን ቨርጂኒያ አካባቢ ነው ያለው። ከዛ ስካይላይን የሚባል አካባቢ አለ። ኦልሞስት አበሻ ነው። ሌላ ነገር ብትፈልግ እንኳ ማየት እስከማትችል ድረስ በሙሉ አበሻ ነው እና ከዛ እዛ አንድ ማርኬት አካባቢ ወሰዱኝ። መዲናውን አበሻ ነው፣ ሱቆቹን ነው የምልህ እና ግራ ገባኝ። ማለት የት ነው ያለሁት የሚል አይነት እንትንና ምንም በቃ በኋላ ደግሞ ተነሳና ከዛ ጨርሰን ተነስተን እንሄዳለን ሜሪላንድ ሲልቨር ስፕሪንግ አበሻ ሬስቶራንቶች አበሻ ምናምን ያለበት አካባቢ አለ። እዛ ደግሞ ሄድ ያው በተለይ ብዙ ሀገር ካየህ በተለይ አሁን አዳዲስ ሀገሮችን አይተህ እንደ ዱባይ ወይ ቻይና ወይም ደግሞ ሌሎች ከተሞችን አይተህ ወደ አሜሪካ ስትሄድ በጣም ኮንፊውዝድ የሚያደርገው ምንድን ነው እንደነዚህ እንደነ ዱባይ እንደነ ምናምን በቃ ፏ ያለ የሚያምር ነገር አታገኝም እና ግራ ይገባል። እና በኋላ እኔ ማቃት አሜሪካን አፈቀችኝ ያልኳቸው ባካቸው አሜሪካ ውሰዱኝ። ምክንያቱም ምንም በኋላ ላይ ያው በደንብ እያየዋት ስመጣ ብዙ ቆንጆ ነገሮች አሉ። ዋናው ነገር ምንድን ነው ይህን ያነሳንበት በጣም ብዙ አበሻ አለ። ለምሳሌ ወደ አሁን በዚህ በዲኤምቪ አካባቢ ላይ ኒር ቱ 1 ሚሊዮን ህዝብ አለ። ሰፊ ማርኬት ፕሌስ ትልቅ ማርኬት ነው እና ዝም ብዬ አጠና ነበር ምንድን ነው ማድረግ የሚያዋጣው ማለት እዚህ አካባቢ ቢሰራ ሊያዋጣ የሚችለው ነገር ምንድን ነው የሚለው ነገር በደንብ እያየሁኝ ነበር። እና መጀመሪያ እዛ ያሉትን ሱቆች በሙሉ ብዙ ሱቆች ስላሉ እነሱን ለምን ኦንላይን አላደረጋቸውም የሚል ሀሳብ ነበር የነበረኝ። ምክንያቱም እዛ በጣም የዴሊቨሪ ስራ በጣም ሀይ ነው፣ ተለምዷል በደንብ። አሁን ዶርዳሽ ምናምን ራሱ አሁን ከሀበሻ ስቶር በጣም ነው ብዙ ዕቃ እየወሰዱ ለሰዎች ዴሊቨር የሚያደርጉት። ምክንያቱም በዶርዳሽ ማዘዝ ትችላለህ። እና ያን ነገር ሳስብ ኦኬ ለምን ሱቆቹን ራሱን በአማርኛ አፕሊኬሽን ለምን ለሀበሻው አቬለብል አላደረግም የሚል ሀሳብ መጣ። እና ሱቆቹ ጋር ሲሄድ ታትማችን ትናሉም ኦርጋናይዝድ አይደሉም። ኢንቨንተሪያቸው ምናምን ብዙ ነገር በጣም ኦልድ ፋሽን እና ዋው እና ነገር አልኩና ሳየው ሶርሱ እዚህ ነው። ሁሉ ነገር የሀበሻ ስቶር የያዘው አጠቃላይ ከኢትዮጵያ ነው። ስለዚህ ዋይ ሶርሱ ጋር ያለሁት የምኖረው ሶርሱ ጋር ነው። እና ሶርሶቹ እዚህ ስለሆኑ የሁሉም ዕቃ ሶርስ እዚህ ነው። የሀበሻ ሱቆች በአጠቃላይ የሚወስዱት ከዚህ ነው። አስመጭ አለ። ሰው አስመጭው
ለኤክስፖርተሩ አለ፣ ኤክስፖርተሩ ለአከፋፋይ ይሰጣል፣ አከፋፋዩ እዛ እየዞረ ነው የሚያከፋፍለው። ኢኮሜርስ ደግሞ ትልቁ ዋናው ስራው ምንድን ነው? ከሶርሱ ለኮንሱመሩ መስጠት ነው። ስለዚህ አሁን አማዞን አይተህ እንደሆነ ሌሎቹንም ትላልቅ እንትኖች ስታይ እንደዛ ናቸው። ከዛ አኳያ በደንብ ሳየው አይ ይሄ ነገር ከሶርሱ ራሴ ኮሌክት እያደረግኩኝ ወይም ደግሞ ሰፕላየሮችን ጋር ዲል አድርጌ ለምንድን ነው ለኮንሱመሩ ዳይሬክትሊ ዴሊቨር የማናደርገው የሚለውን ሀሳብ። ምክንያቱም አሁን አይተህ እንደሆነ አሜሪካንን በጣም ቻሌንጅ እያደረገ ያለ 2 አፕሊኬሽኖች አሉ፣ የቻይና አፕሊኬሽኖች። አንደኛው ቲሙ ነው፣ አንደኛው ሺን ነው። ማለት የቻይናን ፕሮዳክት በሙሉ መግባት የማይችል እቃ በኢኮሜርስ አሜሪካን ይገባል። ማለት በጣም ቺፕ የሆነ እቃቸው በጣም የወረደ ኳሊቲ ያለው ምናምን ነገር በሙሉ ህጉ ስለሚፈቅድላቸው አንድ ግለሰብ ከሆነ የሚገዛው መብቱ ነው፣ አትከለክለው። መንግስት ባን ሊያደርገው አይችልም። $800 በታች በሆኑ እቃዎች ላይ መንግስት ደግሞ $80 በታች ናቸው። ቲሙ ላይ በጣም ቺፕ ናቸው እና የተወሰነ ነገር መግዛት ትችላለህ። ያልገባ የቻይና እቃ አሜሪካ ውስጥ በቲሙ እና በሺን የለም፣ ሁሉም ይገባል። ይህን ሳይ ለካ ኢትዮጵያም ማስገባት የማትችላቸውን ፕሮዳክቶች በዚህ ማስገባት እንችላለን። ብዙ አለና ማስገባት የማንችላቸው እና አሁን ኦልሬዲ ጀምራል። ባይ ዘ ወይ በጣም የሚገርም ነገር ልንገርህ፣ ከዚህ ሀገር እንጀራ በዲሲ ብቻ ስንት የሚገባ ይመስልሃል? በቀን እንግዲህ ዲሲ በአንድ ፍላይት ነው በአንድ ካርጎ አክቹዋሊ በፓሴንጀር ነው የሚሄደው፣ ፓሴንጀር ካርጎ ነው የሚጠቀሙት። ኦኬ ምናልባት እንግዲህ ዴምቪ ብቻ 1 ሚሊዮን በላይ ዲያስፖራ አለ ብለናል። ዲሲም ሰፋ ያለ ነው፣ ከዛ ነው ዲስትሪቢዩት የሚያደርጉት ይመስለኛል። ቢያንስ እንግዲህ hundreds of thousands ይገባል የሚል እንትና እና ሂውጅ ዲማንድ ነው። በጣም ብዙ እንጀራ ነው የሚሄደው፣ ምክንያቱም አብዛኛው ህብረተሰብ እንጀራ ተጠቃሚ ነው። ኖት ኦንሊ ኢትዮጵያዊ ኤርትራዊ ይጠቀማል ምናምን ነገር። በዛው ልክ ደግሞ ነጮች አሉ። ያው ግሉተን ፍሪም ስለሆነ ኢትዮጵያን ፉድ ሄልዚ ነው፣ ኦርጋኒክ ነው ምናምን ነገር እና በተለይ አሁን እንጀራ ላይ በጣም ግሉተን ፍሪ ነው። ስለዚህ በጣም ኒድዋል። እንዲያውም አንድ ነጭ አገኘሁኝ እና አጋጣሚ የሆነ ስብሰባ ላይ አንድ ሰው አገኘሁና መጣና አበሾች ናቸው ምናምን ነገር እና አወርኩትና ለካሱ እዚህ ነው የሚኖረው። ኦኬ እና እኛ ፋይናንስ ላይ ነው የምንሰራው እንደዚህ ምናምን ነገር እና በጣም ጥሩ ፕሮዳክቶች እንዲመረቱ ሰፖርት እናደርጋለን ምናምን ነገር እና አንዱ እንጀራ ነው የምንሰራው እና ኦኬ ምናምን ነገር ነው እና አወራን። ያው እንጀራ የሚጋግሩ ወይም ደግሞ እንጀራ ፕሮዳክሽን ውስጥ የሚገቡ ሰዎችን በደንብ ፋይናንስ ያደርጓቸዋል። እዛ አፕሊኬሽኑን አሳየሁት። በጣም ሰርፕራይዝ ሆነ እና በቃ እዚህ ሀገር በጣም ብዙ ማለት የአሜሪካን ዜጋ የሚፈልጋለ እንጀራ አለ፣ ግን አክሰሱ ስለሌለ እንዴት እንደሚያገኘው አያውቅም። አለበዛ አበሻ ስቶር መሄድ አለበት። አበሻ ስቶር ደግሞ ሲሄድ የሚወራ ወሬ አለ፣ እዛ ገባ የሚጨመርበት ነገር አለ ምናምን የሚባል ነገር አለ። ከዛ አኳያ በጣም ያው ነጭ ለሚበላው ነገር በጣም ጥንቃቄ ያደርጋል፣ ብዙ አይደፍሩትም። ምንድን ነው ማርኬቱ አሁን ኢቨን አንድ ሲንግል እንጀራ እንኳን ብንወስድ ለአበሻው ብቻ አይደለም፣ ነጩም ተጠቃሚ ነው። ይህን ደግሞ ሞር ፕሮሞት ብታደርገው ሞር ብታሳድገው አብዛኛው ነጭ ተጠቃሚ ይሆናል። ስለዚህ እንግዲህ የመጀመሪያ መነሻችን አበሻውን ታርጌት አድርገን ከዛ ወደ ነጩ መሄድ ነው፣ ሁሉንም መጠቅለል የሚል ሀሳብ ስላለና አሁን አሜሪካ ላይ ሰዎች ዳይሬክትሊ ከዚህ ያዘው ማክሲመም አሁን እንጀራችን ዴሊቨሪ ሰኞና አርብ ነው። ኦኬ ሰኞና አርብ ዴሊቨር እናደርጋለን በየቤቱ እና ያው እንግዲህ እንትኑ እየጨመረ ሲሄድ እየጨመረ እንሄዳለን። ምናልባት 24/7 ልናደርገው እንችላለን፣ ግን አሁን ሰኞና አርብ ዴሊቨር እናደርጋለን። እስከዛ ድረስ የሚመጡ ኦርደሮችን ኮሌክት እናደርጋለን። ደን ሰኞና አርብ ኤቭሪ ዊክ ዴሊቨሪ ይኖረናል። ይሄ ለእንጀራው ብቻ ነው። ለሌላው ነገርም እንደዚሁ አሁን ሽሮ አለ፣ በርበሬ አለ፣ ምን አለ፣ ሁሉ ባልትና አለ። ማናስገባ ነው ነገር የለም ማለት የቆዳ ውጤቶች አለ፣ ብዙ ፕሮዳክሽን አለ እዚህ አሁን የቆዳ ውጤቶች ላይ። ከዛም ባሻገር ቡና አለ፣ ቆሎ አለ፣ ማአት ነገር አለ ኢትዮጵያ ውስጥ።
የማትጠብቃቸው የቤት እቃዎች አሉ የሚመረቱ እዚህ ሀገር። እንዲያውም በጣም ያናደኝና እዛ አሜሪካን ያየሁት ምንድነው ከቻይና እያስመረቱ ይመጣሉ። ይሄ የምናውቃቸውን ጣባ ምናምን በሙሉ የእኛ ተሰባሪ ስለሆነ እነሱ በፕላስቲክ ልክ የኛን አስመስለው ያሰሩታል። አሁን ከዚህ ይሄ የሸክላ እቃዎችን ስትልክ ይሰበራሉ። ያው የትሩም ስላለ ምናምን ይሰበራል። መንገድ ላይ ተሰብሮ ነው የሚገባው። ስለዚህ አብዛኛው ሰው እሱን ይዞ አይሄድም። ለምን ይሰበራል የሚል ፍራቻ ስላለ። አሁን ምን ያደረጉ ቻይኖች ያንን በፕላስቲክ መስራት ጀመሩ። አሁን አሜሪካ ማርኬትን የያዘው በሙሉ የሀበሻ ይሄ ካልቸራል እቃችን በሙሉ ከቻይና ኢቨን የሀበሻ ልብሱላ መስራት ጀምረዋል። እንጀራ መጋገር ጀምሮ ሁሉንም ነገር ገብተዋል። ምክንያቱም የእኛ ማርኬት ትልቅ ነው። 100 ምናምን ሚሊዮን ህዝብ ነው ዲል የምታደርገው። ስለዚህ እነሱ ደግሞ ፖፕሌሽን ያለው ማርኬት ከፖፕሌሽን ጋር በጣም የተያያዘ ነው። ስለዚህ 100 ሚሊዮን ህዝብ ያለበት 100 ሚሊዮን ህዝብ የሚጠቀመውን ነገር ማምረት አዋጭ ነው። ኦብቪየስ የሆነ ነገር አንተ በወደ ነገር መግባት ነው እንጂ የሚያስፈልገው ወደዛ ኔሽን በጣም አዋጭ ነው። አሜሪካ ውስጥ ወደ 300 ምናምን ሚሊዮን ህዝብ ነው ያለው። ያን 300 ምናምን ሚሊዮን ህዝብ በምንድን ነው የማገኘው የሚል አሁን ትልቅ እንትን ላይ ነኝ። ወሬቨር እንጀራውም ይሁን ሌላም ነገር ይሁን ብቻ እኛ ይሄ አሁን ያመጣልን ዘመኑ ያመጣልን ቴክኖሎጂ ቀላል ነገር አይደለም። አፕሊኬሽኖች በጣም ቀላል አይደለም። ምክንያቱም ሰውን የምታገኝበት መንገድ ነው። ኢዝሊ የማያውቅህ ሰው ከአንተ ይገዛል እና ትልቅ አድቫንቴጅ ያለው ነገር ነው። እና አሁን ከዚህ ፓክ አድርገን ጥሩ ሰፕላየሮችን ጥራት ላይ በጣም ፎከስ እናደርጋለን። ጥራት ኢምፖርታንት ነው። ምክንያቱም ጥራት ከሌለ ነገ ከነገ ወዲያ አፕሊኬሽንን የሚጠቀም ሰው አይኖርም፣ እየቀነሰ ይሄዳል። ስለዚህ በጣም እኛ ከምንሰራው ስራ አንዱ ምንድነው ፕላትፎርሙን ሴኪዩር ማድረግ፣ ሲቀጥል የምናመጣቸውን እቃዎች እዛ ላይ የምናደርጋቸውን እቃዎች ጥራታቸውን በጣም ኮንትሮል ማድረግ ነው። ሶስተኛው ነገር ዴሊቨሪው ላይ በጣም ፎከስ ማድረግ ነው። እነዚህ ስራዎች የኛ ስራዎች ናቸው። ማምረት ምናምን የሌላ ሰው ጉዳይ ነው። ይህን ስትመለከት ሁለት ነገር ነው። አንደኛ ዘመናዊ ኤክስፖርት ማድረግ ጀመርክ ማለት ነው። ኦኬ አሁን እስካሁን ያለው ምንድነው በበልክ የሆነ ነገር ሰበስብና ኤክስፖርት ማድረግ ነው። አሁን ግን ለኢንዲቪጁዋልስ እያንዳንዱን ነገር ግን በብዛት ኤክስፖርት ማድረግ ነው። ለሀገራችንም ትልቅ አድቫንቴጅ ነው። ኤክስፖርቱን በጣም ይጨምረዋል። ለምሳሌ አሁን እኛ አሜሪካ ላይ ብቻ እንቆም፣ ገና ካናዳ እንሄዳለን፣ ዩሮፕ አለ፣ ሳውዝ አፍሪካ በጣም ብዙ ህዝብ አለ፣ አውስትራሊያ በጣም ብዙ ህዝብ አለን፣ ገልፍ ኤሪያ ስትሄድ ዱባይ ላይ በጣም ብዙ ህዝብ አለ። በየቦታው ስትሄድ ትልቅ ኮሚኒቲ ያለን ሰዎች ነን። ስለዚህ ያን ኮሚኒቲ በመጠቀም ሌላውም መያዝ ነው ትልቁ ታርጌታችን እና በዛ መልክ ነው አሁን ኢኮሜርሱ እየሰራ ያለው። ደስ ይላል በጣም። ትልቅ ማርኬት ነው። ብዙ ስራ ሊሰራበት ይችላል። እንግዲህ ኢትዮጵያ ውስጥ መጀመራችሁ ኦፕሬት ማድረጋችሁ በጣም አሁንም ጥሩ ነው፣ እየተለመደ ነው ያለው። ያው ግሮሰሪ ለማድረግ ግዴታ ሰው መሄድ አይጠበቅበትም ነው። ያ በጣም ደስ የሚል ነገር ነው። የኢትዮጵያ የቴክ ኢንዱስትሪ ብዙ እንትኖች አሉት፣ ብዙ ፖዚቲቭ ነገሮች እየታዩ ነው። በጣም ደቡብን ጨምሮ የተለያዩ ነገሮች እየመጡ ነው። በጣም ማለት ህይወታችንን የቴክኖሎጂ ዋናው ስራ ህይወትን ማዘመን፣ ማቅለል፣ ላይፍን ኢዚ ማድረግ ነው እና በጣም ደስ ይላል። ኢትዮጵያ ላይ እንግዲህ ኢኮመርስ ቢዝነስ ላይ እንደ አጠቃላይ እንደ ቴክ ኢንዱስትሪው ተሰማርቶ እንዳለ ሰው ምን ይታያል ኢንደ ፊውቸር በኢትዮጵያን ይሄ የቴክ ኢንዱስትሪ ባለው በአጠቃላይ ጀነራሊ ምን አይነት ነገሮች ይታያል? ምን የሚመጣ ይመስልሃል? ምን ላይ ሞር መስራት ደግሞ ከኢኮመርስን በተጨማሪ ጥሩ ነው ብለህ ታስባለህ? እንግዲህ ኢትዮጵያ አሁን በኢኮመርሱ አቅጣጫ ስትሄድ ከትንሽ ዓመታት በኋላ ኢኮመርስ ኢትዮጵያ ውስጥ በጣም ነው ቡም የሚያደርገው፣ በጣም በከፍተኛ። ምክንያቱም ኢትዮጵያ እንደምታውቀው አብዛኛው ማጆሪቲው ወጣት ነው። ይሄ ወጣት ነው ከዚህ በኋላ ነገሮችን እየገፋ ይዞ የሚሄደው። የሚመጣውም ደግሞ ይሄ እንግዲህ ከወጣት አነስ ያለው ሚድል ከ10 እስከ 10 ምናምን ድረስ ያለው
ህብረተሰብ እሱም ቀላል ቁጥር አይደለም ብዙ ነው ስለዚህ in the near future ቴክኖሎጂ ተጠቃሚ ህዝብ ነው እየበዛ የሚመጣው ምክንያቱም አሁን ሁላችንም ስታየው ወጣት የምትለው ህብረተሰብ let's say እንበልና ከ18 እስከ 45 ወይ 50 ድረስ ያለው ሰው በደንብ የቴክኖሎጂ ተጠቃሚ ነው በአንድም ሆነ በሌላ በምን ማየት መንገድ ብታየው አብዛኛው ቴክኖሎጂ ተጠቃሚ ነው በስልኩ ተጠቃሚ ነው ስለዚህ ስልክ ካለ ስማርትፎን ካለ የኢኮሜርስ ስራ አዋጭ አለም የማይሆንበት ምንም እንትን አይኖርም አድቫንቴጁ አይኖርም ምክንያቱም ሰዎች ሞባይላቸውን መጠቀም የሚችሉ ከሆነ አንተ ለነሱ ጥሩ ነገር በጥሩ ዋጋ የምታመጣላቸው ከሆነ ያን ነገር የማይጠቀሙበት ምንም ምክንያት አይኖርም ስለዚህ ኢትዮጵያ ውስጥ ምናልባት አሁን በአዲስ አበባ ብናየው አዲስ አበባ ላይ 85 እና 90% ከተወሰኑ ዓመታት በኋላ ሰዎች ወደ ኢኮሜርስ ይመጣሉ ለምን እንደዛ የሚሆነው ሁሉም አብዛኛው ሰው የሞባይል ተጠቃሚ ነው ምናልባት ወደ ተለያዩ ክፍላት ሀገራት ስትሄድ ትንሽ ሊቀንስ ይችል ይሆናል ምክንያቱም ፋሲሊቲውም ስለሌለ ኢንፍራስትራክቸሩም ስለሌለ ምናልባት የተወሰነ ነገር ሊቀንስ ይችላል ግን እሱም ቢሆን በቶሎ ወደዚህ ነገር ውስጥ መቀላቀሉ የማይቀር ነገር ነው ስለዚህ ያን ስታየው አንደኛ ኢኮሜርስ በጣም አዋጭ ቢዝነስ ከሚሆንባቸው ሀገራቶች አንዱ ኢትዮጵያ ነው የምትሆነው ሁለተኛ ምንድነው ኢኮሜርስ አስገዳጅም እየሆነ የሚሄድበት አጋጣሚዎች አሉ አስገዳጅም የሚሆንበት አጋጣሚ ምንድነው ሰዎች ቢዚ እየሆኑ ይሄዳሉ ማለት አንተ ስራ ላይ እየሰራህ አንድ ቦታ ሄደ ሾፕ አድርገህ ለመመለስ ኮስት የሚያደርግ ታይም ከምትከፍለው ነገር ካነሰ የምትመርጠው የትኛውን ነው መክፈሉን ትመርጣለህ ምክንያቱም ተነስተህ ከዚህ ከቢሮ ተነስተህ ወይ ከቤት ተነስተህ እዛ ድረስ ለመመለስ ካለ ኮስት እና ከታይም ጋር ስታወዳድረው ታይም ቫልዩ ካረገ መክፈሉ ይሻላል let's say አሁን ራይድስ ኢትዮጵያ ውስጥ እንዴት ነው በጣም እየሰራ ነው አሁን በጣም ብዙ ካምፓኒዎች አሉ ከዚህ በኋላ የሚመጡ ብዙ ይኖራሉ ሌሎቹም ሰው አንድ የመጠቀም እስኪጀምር ነው አንድ የመጠቀም ከጀመረ ከዛ ውስጥ አይወጣም በጣም አግሬሲቭሊ ወደዛ እንትን ውስጥ ነው እየተገባ የሚሄደው እና ሶ ኢዝሊ ከተወሰኑ ዓመታት በኋላ ኢትዮጵያ ውስጥ ኢኮሜርስ ቡም ያደርጋል በደንብ ግን ማለት ገና ስቲል ኢኮሜርስም ሆነ ቴክ ቢዝነስ ኮምፒቲቲቭ ስፔስ ተፈጥሯል ብለህ ታስባለህ ኢትዮጵያ ውስጥ ነው እንዴት ነው ማለት ገና ነው ወይስ ደግሞ ኮምፒቲቲቭ ስፔስ እየመጣ ነው ሙከራ ነው ያለው እስካሁን ሙከራ ነው ያለው ከሙከራ በኋላ ነው እንግዲህ ወደ ፉክክሩም ወደ ምኑም የምትሄደው ከሙከራ በኋላ ነው አሁን ያለው እየተሞከረ ነው ሰዎች የሞከሩ ነው የተለያዩ ሰዎች በተለያየ አይነት መንገድ ጥሩ ሐሳብ ሰማለሁኝ በኢኮሜርስ ኤሪያ ላይ እና እየተሞከሩ ያሉ ነገሮች አሉ እነሱ በደንብ ከሙከራ ወደ ተግባር በደንብ እየገቡ ሲመጡ ያኔ በደንብ ፋይቱን ልናየው እንችላለን እንጂ አሁን በዚህ ደረጃ ኮምፒቲሽኑ ላይኖር ይችላል ብዬ አስባለሁ በጣም ጥሩ እስቲ እንዲህ ደግሞ በአጠቃላዩ ማለት ብዙ ስራዎችን እንደሰራ ሰው ብዙ ኢኖቬሽኖችን የተለያዩ ድርጅቶችንም እንደሚመራ እንደ አንድ ኢንተርፕረነር ምንድነው ማለት በላይፍ የተማርከው ቢግ ሌሰን እንደ አንድ ኢንተርፕረነር ምንድነው ብለህ ታስባለህ ምንድነው እኔ ካሳለፍኳቸው ነገሮች የተማርኩት ነገር ገና እንግዲህ እየተማርኩም ስለሆነ ጀስት የተረዳሁትን ነገር ለመናገር ያለ ምናልባት ወጣቱን ከጠቀመ እኛ ተፈጥሯችን በራሱ ነገሮችን መፍጠር እንዲችል ተደርገው የተፈጠረ ተፈጥሮ ነው ያለን ወደ አእምሯችን ስንመጣ አእምሯችን የመፍጠር አቅም አለው አንዳንድ ሰዎች ጀስት መኖር ብቻ እንጂ የሚያስቡት መፍጠር የሚለው ነገር አያስቡትም ዛሬ በጣም በዓለማችን ላይ ሰክሰስፉል ናቸው የምትላቸው ሰዎች ወይም ስማቸው በትላልቅ ነገር የሚጠሩ ሰዎች ከፈጠራ ስራ የተነሱ ሰዎች ናቸው let's say አሁን ለምሳሌ ስለ ላይት ስለ መብራት ስለ ኤሌክትሪክ ብናወራ
ኤሌክትሪክን ያገኘ ሰው ወይም ደግሞ ኤሌክትሪክን ወደዚህ ምድር ያስተዋወቀው ሰው ሁልጊዜ ይነሳል። በተለያየ አጋጣሚ ይነገራል አይደል? ስለዛ ሰው ሁሌ ኤሌክትሪክ ስታይ አንድ ሰው ትዝ ይልሃል። የሆነ ነገር ስታይ የሆነ ሰው ትዝ ይልሃል። እነዚህ ሰዎች ነው በቃ ይህን ነገር ማወቅ እንደሚችሉ፣ ማግኘት እንደሚችሉ፣ መፍጠር እንደሚችሉ፣ መስራት እንደሚችሉ አውቀውታል። ስለዚህ ሰዎች ማወቅ ያለባቸው ነገር ምንድን ነው? አእምሯችን መፍጠር ይችላል። ሀሳብን መፍጠር ይችላል። ያ የፈጠርከውን ሀሳብ ደግሞ ወደ ተግባር ለማምጣት እንደምትችል ማመን መቻል አለብህ። ብዙ ሰው ችግሩ ምንድን ነው? ቅድም መጀመሪያም ላይ እንደተነጋገር ነው ጥሩ ነገር ሊያስብ ይችላል፣ ግን ወደ አክሽን መሄድ አይችልም። ስለዚህ እቺ ነገር በጣም ወጣቱ ጋር እንድትገባ ፈልጋለሁ። አእምሮ መፍጠር ከቻለ አእምሮ ሀሳብን መፍጠር ከቻለ ያንን ሀሳብ ደግሞ ለማድረግ በምትነሳበት ጊዜ ውስጥ የሚመጣ ኃይል አለ፣ አቅምና ጉልበት አለ። ያንን ጉልበትና ያንን አቅም ስትጠቀም ያን ነገር ታደርገዋለህ። ይሄ ኔቸር፣ ይሄ ዓለም የተፈጥሮ በቃ በእነዚህ ነገሮች ነው ሴታፕ የተደረገው። ሀሳብ አለ፣ የሚፈጠር ሀሳብ አለ። ያን የሚፈጠር ሀሳብ ለማድረግ በምትነሳበት ጊዜ ያንን ሀሳብ ሰፖርት የሚያደርግ ኢነርጂ አለ። ያ ኢነርጂ ደግሞ ያን ነገር እንድታደርግ ያደርግሃል። ሰዎች በቃ ይህን ነገር ከገባቸው በህይወታቸው ጥሩ እርምጃ የማይሄዱበት ምንም ምክንያት አለ ብዬ አላምንም። ሰክሰስፉል ለመሆን መጀመሩና ቴኪንግ አክሽንስ ከሀሳብን ባለፈ አክሽንን መውሰድ ወደ ማለት ያንን ፕላን ያንን አይዲያ ወደ ሪያላይዜሽን የሚያመጣው እሱ ነው። በጣም ጥሩ ነው። እኛ ጋር ማለት እንዳልከው ነው። ብዙ ሰዎች ብዙ ሀሳብ ይኖራቸዋል፣ ግን አክሽን ከሌለ ደግሞ ፈርስት ስቴፕን አለመውሰድ። ደፋር መሆን በጣም አስፈላጊ ነው። ደፋርና ጭስ እንደሚባለው መውጫ ያጣም። ስለዚህ ከደፈርክ የሆነ ነገር ላይ ትደርሳለህ ማለት። ድፍረት እንግዲህ ሁለት አይነት ድፍረቶች አሉ። የእውቀት ድፍረት አለ፣ ያለማወቅ ድፍረት አለ። እሳት እንደሚያቃጥል የማያውቅ ሰው የሚያደርገው ድፍረትና እሳት እንደሚያቃጥል የሚያውቅ ሰው የሚያደርገው ድፍረት ይለያያል። እሳት እንደሚያቃጥል የሚያውቀው ሰው ሊያጠፋው፣ ሊያቃጥለው፣ ሊገለው እንደሚችል ስለሚያውቅ በምን አይነት መንገድ ያንን እሳት ሊያልፈው እንደሚችል ያስባል። ያ ድፍረት ነው። አንዱ ራሱ አንድ እሳትን አልፋለሁ ብለህ ማሰብ መቻል ራሱ አንድ ድፍረት ነው። ግን እሳት እንደሚያቃጥል እንደሚያጠፋ እንደማያውቅ ሰው ደግሞ የሚደፍረው ገብቶበት ነው፣ ያ ያጠፋዋል። ይሄኛው ግን እንደሚያጠፋው ስለሚያውቅ ለማምለጥ እንኳን ቢፈልግ ከዛ እሳት እንዴት አድርጎ ቴክኒካሊ አስቦ ነገሮችን አስልቶ ነው አክሽን የሚወስደው። ስለዚህ አሁን አክሽን ስንልም አክሽን ዝም ብሎ ያለ እውቀት መሆን የለበትም። ፕላን መሆን አለበት። በደንብ መታሰብ መቻል አለበት። ይሄን ነገር እንዴት ነው የምሰራው? ይሄን ነገር እንዴት ነው የማደርገው? ይሄ ነገር ወደዚህ የሚያደርሰኝ እንዴት ነው ብሎ በደንብ ያ ሰው ሜዲቴት አድርጎ ሀሳብ አስበው ምናምን ነገር ነው ወደ አክሽን ውስጥ መግባት ያለበት እንጂ ዘሎ በቃ ሀሳቤን አስቤያለሁና እገባበታለሁ ቢል አደጋም አለው። ስለዚህ ሀሳብ ጥሩ ነገር ነው፣ አክሽንም በጣም ኢምፖርታንት ነገር ነው። ግን እንዴት ነው አክሽን የሚወስደው የሚለውን ነገር ደግሞ በደንብ አድርጎ ማሰብና ለዛ ነገር ፕላን ማድረግ በጣም አስፈላጊ ነገሮች ናቸው። ልክ ነው። ኢትዮጵያ ውስጥ ስላለ ሰፊው ማጆሪቲ የኛ ፖፑሌሽን ዩዝ ወይም ደግሞ ወጣት የሚባለው የእድሜ ክፍል ላይ ነው የሚገኘው እና አንድ ፒስ ኦፍ አድቫይስ እስቲ ማለት በህይወት ካሳለፍካቸው ኤክስፒሪየንሶች፣ ቻሌንጆች፣ ፌስ ካረካቸው ፕሮብሌሞች ይሁን በአጠቃላይ ምን የምትሰጠው ፒስ ኦፍ አድቫይስ አለ? እኔ ማለት የምንኖረው ኢትዮጵያ ውስጥ ነው። ብዙ ቻሌንጅ ውስጥ ነው የምንኖረው። ማለት ብዙ ነገር ገና አላደገም። አሁን አየህ እኛ ቻሌንጅ የምንለው መሰለህ የውጭ ዓለም የደረሰበትን እናውቃለን። እኛ ያለንበትን እናውቃለን። አሁን ሀገራችን ያለችበትን ሁኔታ እናውቃለን። ከዛ ደግሞ እኛ ኦልሬዲ ያደግንበት ማይንዳችንን ያሳደግንበት ኖሌጅ አለ እና ምንድን ነው ቻሌንጅ የሚያደርግብን ነገር የምናውቀው ነገርና
ወይም ደግሞ የደረስንበት ነገርና ከረንት ኮንዲሽን አሁን ሀገራችን ላይ ያለው ከረንት ኮንዲሽን ያን ነገር አፕላይ እንዳናደርግ ያደርገናል። በብዙ መንገድ ማለት ነው እሱ ነገር እና ቻሌንጅ አለ ማለት ነው። ኦኬ ቻሌንጅ ሲኖር ደግሞ መውደቅም ይኖራል፣ ማለፍም ያን ቻሌንጅን ማለፍ ሊኖር ይችላል። እኔ ኢን ማይ ላይፍ ጠቅሞኛል የምለው ነገር በሙሉ ቻሌንጅ ነው። ቻሌንጅን እኔ እንደ አንድ ቱል ነው የማየው። ኦኬ ለምን ብትለኝ ቻሌንጅ የሚያመጣው ነገር ዊዛውት ቻሌንጅ ዜር ኢዝ ኖ ቼንጅ የሚባል ነገር አለ። ቻሌንጅ አለ ማለት በህይወትህ ለውጥ አለ ማለት ነው እንጂ ብዙ ሰዎች ውድቀትን ወዲያው በቃ ወድቀው የሚቀሩበት አይነት ነገር ነው የሚመስላቸው። ሰው ካልወደቀ ኦኬ አይነሳም። ልክ ነው። ኦኬ ብዙ ሰዎች የሚያስቡት ነገር ይሄ ነው። በቃ መውደቅን የሚፈሩ ሰዎች አሉ። ኖ መውደቅ ጥሩ ነው። ኦኬ ለምን መነሳትን ያስተምራል። ለምሳሌ አረነው መጽሐፍ ቅዱስ ላይ የምታነብ ከሆነ ያው ታነባለህ። ስለ ዘር ምሳሌ ሲናገር ስለ ስንዴዋ ሲናገር አንዲት ስንዴ ካልወደቀች ነው የሚለው። ካልወደቀ አፈር አያገኝም። ኦኬ አፈር ካገኘ ደግሞ ስንዴ በባህሪው እንትን ማድረግ ይጀምራል። ዘር ማግኘት ዘሩ ከመሬት ከአፈር ጋር ሲገናኝ ምን ማድረግ ይጀምራል? ስር ማውጣት ምናምን፣ ከዛ እያለ ማደግ ይጀምራል። መውደቅ ምንድነው ጥቅሙ ብትለኝ ለምን ወደኩ የሚለውን ጥያቄ እንድታነሳ ያደርጋል። ያኔ ለምን ወደኩ ስትል የወደክበትን ምክንያቶች በደንብ አድርገህ እንድታይ ያደርጋል። ኦኬ ከዛ በኋላ ግን ስትነሳ አትወድቅም። ለምን ደግሞ አትወድቀው? የጣለህን ነገር ስለምታውቀው አትወድቅም። ለምሳሌ እንቅፋት አንዴ ሲመታ ዝም ካልክ፣ ሁለተኛ ሲመታም ዝም ካልክ፣ ሶስተኛ አንተ ነህ እንቅፋቱ እንጂ ያደለም እንቅፋቱ። መማር ያስፈልጋል። ወድቀህ ስትነሳ የወደክበትን ነገር ስታውቀው ነገ በዛ ነገር አትያዝም። ስለዚህ ሌላ ላይፍ ውስጥ ነው የምትገባው፣ ሌላ ኤክስትሪም ውስጥ ነው የምትሄደው። እና ሰዎች በቃ ማወቅ ያለባቸው ነገር ወይም ደግሞ ይጠቅሞኛል ብዬ የምለው ነገር መውደቅ ነው። ስለዚህ ኤክሰርሳይዝ ማድረግ አለብን፣ መውደቅን ኤክሰርሳይዝ ማድረግ አለብን። which is good፣ ጥሩ ነው። እና የሚመጡ መውደቅ ስልህ እንግዲህ መውደቅ ብዙ አይነት ነገር ነው። መውደቅ ስልህ ምናልባት አንዳንድ ሰው ዝም ብሎ ጥሬ ቃሉን ወስዶ መሬት ላይ መውደቅ ብዬ አላስብም። እንደዛ እንደማያስቡት ተስፋ እናደርጋለን። ግን መውደቅ ማለት በአንድ ነገር ሰክሰስፉል አለመሆን፣ ስትጀምረው ያ ነገር ወዲያው እንደምትፈልገው ካልሆነልህ ፌለርቲ ነው። ለምሳሌ ዛሬ ይሄን ነገር ሰርቼ ይሄን ነገር አድርጌ እዚህ ጋር ደርሰዋለሁ ብለህ ያ ነገር ፌል ካደረገ ገባ ለምን አደረገ ብለህ ያንን መመራመር ነው ያለብህ። ለምሳሌ ሸክላ የሚሰራ ሰው ኢሚዲየትሊ ያ ሸክላ ሰሪ በጣም ትክክለኛ ሸክላውን ሰርቶ ቅርጽ አውጥቶለት ምናምን ነገር አይሰጥህም። ከብዙ ኤክስፒሪየንስ ከብዙ ፌለሪቲ ነው እዛ ጋር የሚደርሰው። ስለዚህ በጣም ፐርፌክት የሚሆኑ ሰዎች የት ጋር ነው ብትለኝ የምታገኛቸው ብዙ የወደቁ ሰዎች ናቸው ፐርፌክሽን ላይ የምታገኛቸው። ስለዚህ ሰክሲድ ለማድረግ ሰክሰስፉል ለመሆን ወደ ፐርፌክሽን ለመምጣት ቻሌንጆች እና ፌለሪቲ ኢምፖርታንት ናቸው። ስፔሻሊ ይሄ ቴክ ላይ መግባት የሚፈልጉ ሰዎች ይሄ ነገር ኤክሰርሳይዝ ማድረግ አለባቸው ወይም ኤክስፔክት ማድረግ አለባቸው። አንዳንድ ጊዜ ምን አለ መሰለህ፣ እኛ አሁን ወደ ቴክ ውስጥ እኔ ስገባ ማለት ብዙ ምናልባት ኦንላይን ላይ የተለያዩ ነገሮችን እያነበብኩ እያወቅኩ ምናምን የሰዎችንም አድቫይዝ አገኘው እንጂ እንደዚህ ቴክ ላይ ገብቶ በደንብ ይሄ ሊሆን ይችላል እንደዚህ አይነት ነገር ቻሌንጆች አሉ የሚለን ሰው አልነበረም። ሁላችንም በቃ ተፋጠን የተገናኘ ሁሉ እና ብዙ አንዳንድ ነገሮች ስትሰራ ብዙ ቻሌንጅ ያጋጥማል። ለምሳሌ እኔ ገና ያንግ ሆኜ ሲዲውን እየሰራው እያለ ብዙ ሀሳቦች ይመጣሉ። እኔ ሀሳብ ደግሞ ካገኘው ያችን ሀሳብ ዴቨሎፕ አድርጌ ወደ አክሽን ነው መውሰድ የምፈልገው እና የሚያጋጥመኝ የነበረ ቻሌንጅ ልነግርህ አልችልም። አንደኛ የፋይናንስ ቻሌንጅ ያጋጥመኛል። ከፋይናንሱ ባሻገር ደግሞ የሆነ ነገር ይዘህ ሄደ ነው የምትባለው ነገር ይበዛል። እኛ ሀገር ላይ ያው ቅድም የተናገርኩት ኖ ማት ነው። በቃ ሁሉም ነገር ነው።
እና ያ ክሬዚ ያደርጋል። በተለይ በእኔ ጊዜ ያኔ ስጀምር ስራ በቃ እንትን ነበረች ኮመን ወርድ ናት እና ግራ ያጋባህ ነበር። ለምሳሌ አንድ ነገር ልንገር። አሁን ለምሳሌ እኔ ሲዲውን ስሰራ በጣም ኦቨር እንትሮንኩኝ ከካፓሲቲ በላይ ነው የሚመጣው። ኦኬ በዛ ወቅት ትንሽ አሳድገዋለሁ፣ ቢዝነሱን ማስፈጨዋለሁ ምናምን። ማአት የሲዲ ፕሪንተሮች ደርድሬ ነው የምሰራው፣ ማአት ዱፕሊኬተሮችን ደርድሬ ነው የምሰራው። አንዳንዴ አልተኛ። ለምሳሌ አንድ ጊዜ ምን አጋጠሚ መሰለህ? ኤዩ ስብሰባ ላይ ሳይቸግረኝ ራሴ ነኝ ደግሞ አፕሮች የማደርገው እኮ ሄጄ እንደዚህ ነገር ለምን በወረቀት ተጠቀማላቸው ይናርጉ። ከዛ በጣም አሪፍ ነገር ተባለ። እሺ ተባለ። ልክ ስብሰባው 3 ቀን ሲቀረው መጡብኝ። 72 ሰዓት በል ይሄንን እንግዲህ እሰራለሁ ብለሃል። ስራው ነው ስራ እንዴ መቼ ግዴታ ነው ደግሞ እንትርኳ የለም። ኦልሬዲ እኛ ለእንትኑ አቅርበናል። ስለዚህ የሚመጣው የአፍሪካ ፕሬዝዳንትም በለው ምንም በለው በዚህ እንደሚቀርብ ነው የተነገረው እና ሌላ ያለን ስራ በሙሉ አቁመ አቅርብልን። እንግዲህ አስበው፣ ምናልባት መብራት ሊጠፋ ይችላል። ቻሌንጁ ከባድ ነው፣ ብዙ ነው። ነንስቶፕ ደይ ኤንድ ናይት ሰራን። ምግብ የለ ምን የለ እና ከዛ በቃ ከአቅሜ በላይ ሆነ። ያው ዴሊቨር አደረግን፣ ግን ምን ሆነ መሰለ፣ ይህን ነገር ማሳደግ አለብኝ። በዚህ ካፓሲቲ መስራት አልችልም አልኩ። እንዳለ ዘፈን በለው መዝሙር በለው ምን በለው ቪሲዲ በለው ዲቪዲ በለው ሲወጣ እኔ ጋር ነው የሚመጣው። መርካቶ ያለ ሰው ቀጥታ አሳታሚ በሆኑ እኔ ጋር ነው የሚመጣው እና እንዴት ብዬ ነው የምችለው? ገባ? በዚህ ሁሉ ማሽን መስራት አልችልም። ምክንያቱም እነሱ ለዚህ ለማስ ፕሮዳክሽን ተብሎ የተሰሩ አይደሉም። እና በወቅቱ ባንክ አናገርኩኝ። በቃ ይኸው እኔ ነኝ የምሰራው፣ ሌላ የሚሰራ ሰው የለም። ፋይናንስ አርጉኝ፣ ይህን ያህል ዲማንድ አለ፣ ይህን ያህል እየሰራሁ ነው፣ ከአቅሜ በላይ ነው ስራው ምናምን። ኢሚዲየትሊ አክሽን የወሰዱት ባንኩ። ግን ሄደና ፋይናሊ መጨረሻ በወቅቱ የነበሩት የናሽናል ባንክ አካባቢ ቦርድ ቸርማን ምናምን ዞር በላሉኝ። ማለት ያው ያኔ አይዲያ ይወሰዳል፣ በቃ ትበላለህ፣ ተበልቷል ነው የሚባለው። በቃ ልቅና እንደዚህ አይነት ቻሌንጅ ያለበት አካባቢ ላይ ዲስከሬጅ ነው የምትሆነው። በጣም ዲስከሬጅ ነው የሚያደርግህ እና 100% እርግጠኛ ነበርኩኝ። በቃ ያ ማሽን መጥቶ ሲዲውን እዚህ ነው የሚያመርተው፣ ኢምፖርት ማድረግ አያስፈልገኝም፣ ዱፕሊኬት ያደርግልኛል፣ በርን ያደርግልኛል፣ ሌብል ያደርግልኛል። ኦል ኢን ዋን ነው፣ ሁሉን ነገር ጨርሶ ነው የሚሰጥህ። እንደ ትልቅ ፋብሪካ እንደማለት ነው። ደግሞ ያዋጣል። እውነቱን ለመናገር በወቅቱ በጣም ያዋጣል፣ ፊዚብል ነው። በኋላ ሲባል ሄደና ሁሉ ነገር አለቀ ተብሎ ምናምን በቃ እኮ ማሽን መርጫለሁ። ነገ ከነገ ወዲያ ቻይና ሄዳለሁ በማስብበት ሰዓት ተደውሎ በቃ አም ሶሪ ተባልኩ። ሪጀክሽንስ this is another no ሪጀክሽን አይደለም ማለት ሪጀክሽን ቢሆን ጥሩ ነው ማለት በዚህ ምክንያት ሪጀክት ተደርጓል፣ ይሄ አያዋጣም ተብላለ የሆነ ነገር ተብላ ቢሆን ጥሩ ነው። what was the reason ግን በቃ ያው ተወሰደ። ሌላ ሰው ጀመረ ተበላ ነው የምትባለው። በቃ ተበላ። የለም እና ፋይናሊ አይ ሪመምበር በወቅቱ የነበረውን የባንክ እንትን መጥቶ በቃ ሂልተን ቀጥሮኝ በጣም ትላረገኝ ሞከረ። እንስራ ነው አንድ ላይ አይደለም በቃ እሱም ደንግጧል፣ በመከልከሉ በማለቱ ደንግጧል። እና በቃ አይዞህ ምናምን አንተ ወጣት ነህ፣ ልጅ ነህ፣ ገና ብዙ ፊውቸር ይጠብቅሃል ምናምን። ይሄ ትልቅ እኮ እንትን ነው፣ ኢንዱስትሪ ነው ማለት በዚህ ደረጃ ሄደ ሁሉ ነገር አልቆ ምን ተብሎ በአንድ ሰው ምክንያት ያን ነገር ፌል ሲያደርግና ቶታሊ ያንን አይዲያውንም ሀሳቡንም ሲወስድብህ ነው በጣም እንትን ነገር ነው። እና ፋይናሊ በጣም መጥቶ በቃ ቁጭ አድርጎ መከረኝ። ምንድን ነው የምትለኝ አልኩት። አይ በቃ እንደዚህ አይነት ነገር አለ እዚህ ሀገር ላይ፣ ያው አንተ እንግዲህ ወጣት ልጅ ነህ ምናምን፣ ስለዚህ ኧረ በእናትህ ተወኝ አልኩት። እኔ አሁን በዚህ ዲስከሬጅ ሆኜ ስራ አላቆም አይምሰለኝ አልኩት። ሰውዬው ደነገጠ እና እንዴት ምናምን እንዴ በቃ እዚህ ጋር ለምን የፈለጋቸውና ያደረጉትም እኔ ይቀጥላለሁ አልኩት። ደነገጠ በጣም። እሱ የመሰለው በቃ ዲስከሬጅ ሆኜ ስራ ማቆም ምናምን ነገር የመሰለው። አም ሶሪ አልኩት። እኔ እንደዛ አይነት ሰው አይደለሁም። ምክንያቱም ቻሌንጅን እንደነገርኩ ነው፣ እንደ አድቫንቴጅ ነው የምወስደው። በጣም
እንጂ በቃ እንደ ዓለም ፍጻሜ አልወስደውም። ገባ? ለምን ያ ነገር ባለመሆኑ ሌላ ነገር ይሆናል። ኦኬ ሶ አልሆነም። ኦኬ ሶ ምንድነው ማድረግ ያለብኝ? የሚገርም ቢሆን ኖሮ ምናልባት ያ ነገር አስሮ ያስቀረኝ ነበር እዛው ጋር። ሶ ሌላ ሀሳብ መምጣት ጀመረ፣ ሌላ አይዲያ መምጣት፣ ሌላ ነገሮች ውስጥ መግባት ጀመርኩና እችን ታክል ቅንጣት አልሰማኝም ነበር። ሶ ስለዚህ ትልቁ ነገር ምንድን ነው? ብዙ ቻሌንጆች አሉ። ወጣቱም ቢሆን ትልቅ ሰውም ቢሆን ቻሌንጅን እንደ አንድ ጥሩ ቱል እንደ አንድ ጥሩ መሳሪያ ከተጠቀመበት ነገሮች ሰክሲድ ያደርጋሉ። በጣም ያ ልክ ነው። እሱን አርነስ አድርጎ ማለት ስፔሻሊ ደግሞ የስራ ሞራልን ሳይኮሎጂን ደግሞ ፕሮቴክት አድርጎ ማለት በጣም ጫፍ የደረሰ ነገር ኢትስ ቬሪ ሃርድ የሆነ አልቋል ምናምን ተብሎ ስንት ፊርማ እኮ ተሰጥቶኛል፣ ሁሉ ነገር እኮ ተሰጥቶኛል። ቡክ ማድረግ ነገር ወይ አይ ኖ ባንክ ፕሮሲጀር ምን ያክል ስቴፖች እንዳሉ ይታወቃል። ጫፍ ላይ ደርሶ ደግሞ በጣም ዲስከሬጅ የሚያደርግ ነገር ነው። ግን ያው ማለት ሰክሰስፉል እንድትሆን ያደረገ ደግሞ ትልቁ ኳሊቲ ማለት እዛ ደረጃም ደርሶ ፌል አድርጎ ግን አለማቆም መቀጠል፣ ያ ትልቅ ነገር ነው ማለት ሁሉም ሰው ሁላችንም እንማርበት ነው። ገና ብዙ ነገሮች ሲያጋጥሙ በዚህ አይነት መልኩ አንድል ማድረግ በጣም ዋይዝ ነው። ደስ ይላል። እንግዲህ በአጠቃላይ እንግዲህ ስለነበረን በጣም አጠር ስላለ እና በጣም ማለት ፕሪሳይዝሊ ነገሮችን ዲስከስ አድርገናል። እንደገናም ደግሞ ተገናኝተን በሰፊው በሌላ አይዲያዎች ላይ እንደምንወያይ አም ፕሪቲ ሹር። ግን በመጨረሻ ማለት የምትፈልገው ነገር ካለ ማስተላለፍ የምትፈልገው መልእክትና ምን ኤክስፔክት እናድርግ ካሁን በኋላ ምን አዳዲስ ነገሮች አሉ? ትንሽ ደግሞ ምናልባት ስለ ሱራ ኮንሰልት ካምፓኒ ስለሱም ትንሽ የምትለን ነገር ካለ እድሉን ልስጥህና ኮንክሉድ እናደርጋለን የዛሬ ቆይታችንን። ኦኬ እንግዲህ ከምስጋናው በጀምር ያው መጀመሪያ ያው እንግዲህ እዚህ መተን እንድናወራ ፈቃድ ስለሰጣችሁን ደስ ብሎኛል። በጣም እውነቱን ለመናገር ደስ ብሎኛል። ምክንያቱም እንደዚህ ነገሮች በጣም ኢምፖርታንት ናቸው። ለምን መሰለህ? ብዙ ሰዎችን በደንብ ይደርሳል። ሞስትሊ እንደዚህ ብሮድካስት ነገሮች ሰውን የመድረስ አቅማቸው ከፍተኛ ነው። እኛ ሀገር ላይ አብዛኛውን ጊዜ ድሮ የምናያቸው የነበሩት ነገሮች በሙሉ የሆነ ከቀልድ ጋር ከምናምን ጋር የተያዙ ነበሩ እንጂ እንደዚህ ቁም ነገሮች ላይ ኤክስፒሪየንሶች ላይ የተለያየ ነገር ላይ ብዙ ፎከስ አይደረግም ነበር። አሁን ግን ብዙ ፖድካስቶች በጣም ጥሩ አይነት ነገሮች እየጀመሩ ነው እና እውቀትን ነው የሚሰጡ። ብትሰማቸው የተሻለ ነገር የምታገኝበትን ለነገ ጥሩ የምትሰንቅበትን ነገር የሚሰጡ ፖድካስቶች እየመጡ ነው እና እናንተም ወደዚህ ስለተቀላቀላችሁ በጣም ደስ ብሎኛል። ታንኪዩ። እና ደግሞ ሀሳቤን ለመስማት እና እንትን ለማድረግ ፈቃደኞች ስለሆናችሁ ታንኪዩ፣ እናመሰግናለን። ሌላው ምንድነው ማስተላለፍ የምፈልገው ነገር እንግዲህ እኔ ወጣት ላይ በጣም ፎከስ አደርጋለሁኝ። ምክንያቱም አሁን ያመለጠን ትውልድ አለ ደግሞ የመጣ ያለ ትውልድ አለ እና የመጣ ያለው ትውልድ አቅም ያለው ትውልድ ነው እና ምናልባት እንዲያውም ከዚህም በኋላ ብዙ ፎከስ አድርጌ እሰራበታለሁ የምልበት አንዱ ኤሪያ ወጣት ኤሪያ ላይ ነው እና ምክንያቱም እኔ በዛ ወጣትነት እድሜ ምናልባት ብዙ ነገሮችን የሚመክረኝ ሰፖርት የሚያደርገኝ አካል ቢኖር ኖሮ ሜቢ አሁን ከነበርኩበት ወይም አሁን ደረስኩበት ከምለው ብዙ ጥፍ ልሄድ እንደምችል አውቃለሁኝ። ባይ ዘ ዌይ እኔ ጋር አሁን የሚሰሩም ልጆች ኢቨን አፕሊኬሽኑን የሰሩ ልጆች በሙሉ ወጣቶች ናቸው፣ ከ25 በታች ናቸው ሁሉ። ያን የማደርገው ለምንድነው? እኔ ጋር የነበረውን ኤነርጂ አውቃለሁኝ። 20 እስከ 25 በነበረኝ ጊዜ የነበረኝ ኤነርጂ እና የነበረኝ እንትን ምክንያቱም ቻሌንጅ የነበረው አንድ ቦታ ሲሄድ ያዩና እኔን ሁኔታዬን እድሜን ምናምን አይተው ጀጅ ያደርጉኛል። ማለት የማመጣላቸው ነገር ትልቅ ነገር ነው። ሌትስ አሁን ኢትዮጵያ ኤርላይንስ መጀመሪያ ጊዜ ሄጄ ይሄ የካምፓኒ ፕሮፋይላችሁን ልስራላችሁ ምናምን ብዬ ሲሄድ ሳቁብኝ፣ ቁጭ አድርገው ሳቁብኝ። ምክንያቱም ሂውጅ ካምፓኒ ነው
እና እኔ ነኝ ደግሞ እየሄድኩኝ እዛ ጋር ይህን ነገር ልስራላችሁ የምላቸው እና በኋላ ግን ዊን አረጌ አሸንፌ ምናምን ከተለያየ ሀገር እነሱ ሞክረው ምናምን መጨረሻ ያሸንፈው ነው እንትን ያደረግ ነው። እና ሌላ የፈለግኩት ነገር ምንድን ነው በዛን ወቅት ላይ ሰፖርት የሚያደርግ ሰው ቢኖር በብዙ ነገር በአይዲያ የሚሆን በምንም ሰፖርት የሚያደርግ ሰው ቢኖር ብዙ የምትሄድበት አቅም አለ። ስለዚህ ለዛ ነው አሁን እኔም እኔ ጋር የሚሰሩ ልጆች ጋር ብትመጣ ሁሉም ከ25 በታች ናቸው። አቅማቸውን አውቀዋለሁ፣ ኢነርጂያቸውን አውቃለሁ። ስለዚህ ጎበዝም ናቸው ደግሞ እና ሁለቱንም አፕሊኬሽን የሰሩት የሎካል የአሜሪካኑ የሚሰሩት እዚሁ ያሉ ወጣት ልጆች ናቸው። ስለዚህ ምንድነው መሰለህ ትልቁ ነገር አሁን ወጣቱ ጋር ሞር ወጣቱን በደንብ ማስተላለፍ የምፈልገው መልእክት ብዙ ይጠበቅብናል። ገና ዓለም በጣም እየሄደች ነው። ቴክኖሎጂ በጣም እየሄደ ነው። ስለዚህ ወጣቱ ነው ይሄንን ተከትሎ ሄዶ ሊይዘው የሚችለው። ስለዚህ ወጣቱ በጣም መዘጋጀት አለበት። በተለይ አሁን ኢትዮጵያ ላይ ያለው ወጣት ቅድም እንደተነጋገርነው አብዛኛው ማጆሪቲ ወጣት ስለሆነ የሚመጣው ፊውቸር ደግሞ በጣም ብዙ ስለሆነ ቻንስም ነው። ባይዘው ያን ነገር ልንገር፣ አሜሪካን ሀገር ከአንድ ካምፓኒ ጋር ዲል አደረኩኝ። ኮል ሴንተር ነው እና ሳናገራቸው ኮል ሴንተር ኦኬ እንፈልጋለን አሉኝ እና የት የምታሰረው ሰው ኢትዮጵያ ውስጥ ነው ሰርቪሱ ኢትዮጵያ ውስጥ ነው የሚሆን አልኳቸው። ኢትዮጵያ ውስጥ አሉኝ። ቋንቋ እንዴት ነው ምናምን ነገር አሉኝ። ሞክሩት አልኳቸው። ራንደምሊ ብዙ ስልክ ሰጠዋቸው። ራንደምሊ ደውለው ቼክ አደረጉ። አበዱ። እኛ የተቸገር ነው አሉኝ። አውትሶርስ የሚያደርጉ ለፊሊፒን ኢንዲያ ምናምን ነው። ኦኬ አይገባቡ፣ በቋንቋ አይገባቡ። ኢንዲያ በጣም ፖፑሌሽን ነው ሃይ ነው። ፊሊፒኑ እንደሴ እኛ ጋር ስትመጣ ደግሞ የዋዛ አይደለም ፖፑሌሽናችን እና በጣም ደነገጡ። እኛ ልንናገረው የምንችለውን አይነት እንግሊዝኛ ነው ያገኘ ነው። አይ ቆይስ ራንደምሊ ቼክ አድርገውም አልጠገቡ ማለት ይህ ነገር ተሳስተን ነው ምናምን ነበር። ከዛ ከተሰጣቸው ሊስት አሁንም ራንደምሊ ሞከሩ። ፐርፌክት ማለት አሁን ጥሩ እንግሊዝኛ መናገር የሚችሉ ወጣት ልጆች አሉ። አየህ መውጣትን ብቻ አይደለም ማሰብ ያለበት። እኔ ስለ ስራ ኮንሰልት ላይ ምናልባት ስላነሳሁም አንዱ የምንሰራው ስራ የውጭ ፋይናንስ አንዱ ስራችን ነው። ፕሮጀክት ፋይናንስ እናደርጋለን። ኢን ሴም ታይም ደግሞ ኤጀንሲም አለኝ። አሁን ለምሳሌ ፖላንድ ላይ ኤጀንሲ አለኝ። ያ ኤጀንሲ የሚሰራው ምንድን ነው? ከኢትዮጵያ ተማሪዎችንና ሰራተኞችን ሪክሩት እያደረግን እንልካለን። አሁን ለትንሽ ጊዜ አቆሜዋለሁ እና ኦፊሻሊ ነው የምንሰራው። በጣም ለብዙ ሰራተኞች ስራ እድል ፈጥር ያለው እስከ 100 ምናምን በላይ ሰዎች። ያው አንዳንድ ጊዜ ገባ እንደዚህ አይነት ነገር ስትሰራ ብዙ የተለያየ እንትኖች ስላሉት ግርግሮች ስላሉት ትንሽ ነገሩን በደንብ ክሊር ለማድረግ ስለፈለኩ እንጂ ስቲል ዲማንዱ አለ፣ ብዙ ነገር አለ አውሮፓም አሜሪካም ላይ እና የሚገርም ነገር ወጣቱ ትውልድ መውጣት ላይ ፎከስ አድርጓል። አገር ጥሎ ሄዶ ሌላ ሀገር መስራት እንደ አንድ አማራጭ እንደ አንድ ሶሉሽን አድርጎ ይዞታል። ጥሩ ነው፣ መውጣት ጥሩ ነው። ግን እዚህም ደግሞ ብዙ መስራት የሚቻልበት አጋጣሚዎች አሉ። ስለዚህ ወጣቱ እዛ ፎከስ ከሚያደርግ እዚህ ፎከስ አድርጎ ያንን እንደ አንድ ኦፕሽን ቢያየው ሞር የተሻለ ነው። ምክንያቱም እዚህ ብዙ ሪሶርስ አለ፣ ብዙ ቻሌንጅ አለ። ኦፍኮርስ ይታወቃል። በጣም ላያሰራ የሚችሉ ቻሌንጆች አሉ። ግን እነዛን ቻሌንጆች ደግሞ በቃ በትግል አልፈ ብዙ ነገር ብትሰራ አገር ላይ በጣም ብዙ ልታስተካክላቸው ልትሰራቸው ሀብታም ሊያደርግ የሚችል ብዙ ነገር አለ ኢትዮጵያ ውስጥ። ባይዘው አንድ ወጣት አሜሪካን ሄዶ ኤምፕሎይ ነው የሚሆነው። ይሄ ግልጽ ነው። በቃ የፈለገ ነገር ይሁን ፕሮፌሽናል ከሆነ ፕሮፌሽናል ሆኖ ነው የሚቀጥለው። እኔ አለኝ የኢንተርፕረነርስ ኤንድ ፕሮፌሽናልስ ኔትወርክ አለን አሜሪካ ላይ የምናደርገው እና ዲስከስ እናደርጋለን። ሁሉም ፕሮፌሽናሉ ምኑም እዚህ ኢትዮጵያ ውስጥ ቢዝነስ መስራት ይፈልጋል። ለምን ብትለው ይሄ ገና እያደገ ያለ ሀገር ነው። ኦፖርቹኒቲ አለ። ኦኬ ልትሰራ የምትችላቸው ብዙ ኦፖርቹኒቲዎች አሉ። እዛ ሄደ ኢምፕሎይ ነው የምትሆነው። በቃ ስደት ደግሞ መጥፎነቱ ምንድነው? የመጀመሪያውን 5 6 7 ዓመት ስትራግል ማለት በህይወት 7 ዓመት መቀነስ ከባድ ነው። መድረስ የምትፈልግበት ላይ ለመድረስ 7 ዓመትና 6 ዓመት
መቆየት ከባድ ነው። ስለዚህ ምንድነው ወጣቱ ወደ ውጭ ፎከስ ከሚያደርግ እዚህ አገሩ ላይ ሆኖ ሊሰራ የሚችለውን ነገር ላይ ፎከስ ቢያደርግ ሞር ሰክሰስፉል ይሆናል፣ በጣም ሰክሰስፉል ይሆናል። እኔ ብዙ ውጭ ሰዎችን እንዳልኩ ኤጀንሲ ስላለኝ በስራ በትምህርት ብዙ ወስዳለሁ። ማንም ግን ሄዶ ሳትስፋይ ምናልባት በጣም አነስተኛ ላይፍ ውስጥ ያሉ ይሄ እኔ አሁን የምናወራው ምን አይነት መሰለ ይሄ ቪዥን ያለውን ሰው ነው ማወራ። በቃ አቅሙ ያለውን መስራት የሚችለውን ሌላው ኢምፕሎይ የሆነው ከሰራ ሳትስፋይድ የሚሆነው ሰው ይሄድ በቃ እሱ ይሄድ ኮንፈርት ዞን ነው ለሱ ኮንፈርት ዞን ነው በቃ ለካ ሳላሪ ቤዝድ ነው ሶ በዛ ሳላሪውን እያገኘ ይኖራል፣ ደስ ብሎት ይኖራል which is good ጥሩ ነው ይሄድ። ግን በቃ ትልቅ ማሰብ የሚችል ሰው ኦኬ የሆነ ነገር ላይ መድረስ የሚያስብ ሰው ግን ሄዶ ታይሙን ሉዝ እንዲያደርግ አልፈልግም። አቅም ያለው ሰው ፖቴንሻል የሆነ ሰው እዚህ ቢሰራበት ሞር ሰክሰስፉል ይሆናል እዛ ሄዶ ከሚታሽ። ስለዚህ እሱን ነገር ምናልባት ወጣቶቻችን ላይ በደንብ አጽንኦት ሰጥተው እንዲያስቡ ትፈልጋለሁኝ። ምክንያቱም እኔ ብዙ በዚህ ኤሪያ ላይ ብዙ ኤክስፒሪየንሱ ስላለኝ ነው ይሄን መናገር የምፈልገው። ምክንያቱም ብዙ ሰው እንዳልኩ በስራ ወስጃለሁ፣ በትምህርት ወስጃለሁ፣ በብዙ ነገር እና ሄደው ግን ማን ነው ሰክሰስፉል የሆነው ማን ነው በራሱ ስራ ውስጥ ገብቶ ላይፉን የቀየረው ብትል ጥቂትም የለም። ስራ ውስጥ ገብቶ እንደ ማንኛውም ኤምፕሎይ ሆኖ ይኖራል። ስለዚህ ኤምፕሎይ ሆኜ መኖር እፈልጋለሁ የሚል ሰው ይኖር ችግር የለውም። ግን አይ እኔ ኢንተርፕረነር ነኝ ብሎ የሚያስብ ሰው ግን ገባ ኢንተርፕረነርነቱን እዚሁ ቢያደርገው የተሻለ ነው። አንታፕድ ፖቴንሻል እና ሰፊ ማርኬት በቀላሉ ሰፊ ማርኬት ነው። እያደገ ያለ ሀገር ላይ ሁልጊዜ ማርኬት አለ። አድጎ የጨረሰው ግን ገባ አንተን ራስህ ሄደህ ገና እዛ ለመድረስ ሌላ ብዙ ጊዜ ይፈጅብሃል። ስለዚህ እዚሁ ሆነ ኢንተርፕረነር ነኝ ካልክ እዚሁ ሆነ የምትሰራው ነገር ግን ብዙ ነገር ያመጣልሃል። እና ደግሞ እንዴት መሰለህ አሁን ሌሎቹ ዓለማት ስትሄድ አውሮፓም አሜሪካም ስትሄድ ኦልሬዲ እነሱ ጨርሰዋል። ኦኬ አዲስ ነገር የመቀበል እንትን የላቸውም ብዙ ማለት ሳቹሬት ያደረገ ደረጃ አዲስ ነገር ካልመጣ በስተቀር በአንተ ደረጃ አዲስ ነገር አመጣለሁ ብለህ ብትሄድ ተቀባይነት ምንም ነው። ስለዚህ እዚህ ግን አዲስ ነገር እስቲ ትንሽ ነገር ይዘና ተቀባይነት ከፍተኛ ነው። ስለዚህ ቢዝነስ ተቀባይነት ማግኘት መቻል አለበት። አንተ ኢኖቬት የምታደርገው ወይም ደግሞ አንድ የሆነ ነገር የምታመጣው ነገር ተቀባይነት ያለበት ቦታ ላይ ከሆነ አንተን ጥሩ ደረጃ ላይ ሊያደርስ ይችላል። ስለዚህ ወጣቱ እዚህ ላይ ፎከስ ቢያደርግ እመክራለሁኝ። ያ ልክ ነው። በጣም ማለት ጥሩ ፖይንቶች ነው በአጠቃላይ ያነሳ ነው። እንደገና ቴንኪዩ ማለት እንፈልጋለን። ሱራ መተህ እንግዲህ ብዙ ሀሳቦችን ለእኛም ለተመልካቾቻችንም እንግዲህ ኔትወርክ በእንደዚህ አይነት መልኩ ኔትወርክ ስላደረግን በጣም ደስ ብሎናል። ቴንኪዩ። በድጋሚ ደግሞ እንደምንገናኝ ተስፋ እናደርጋለን።